ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ጥሩ ወንድማችን አለ ክራይስት የሚለው አሎ እሺ ይቅርታ ስላስቆየን ስላስመሸን ሰላም ላንተ ማንንም በል ሰላም ለእናንተ የሚሆነው ወንድሞቼ አይ ስራ ላይ ስለሆንኩ ትንሽ ቢዚ ሆንኩኝ ወደ አጋባ እያሉ ለዛ ችግር የለውም ማንንም በል ስሞት አብነት ከየት ቤተ እምነት ነህ ልበል እንዲቀልኝ ከየት ቤተ እምነት ነህ ከቃለ ሕይወት ኦኬ የነገረ ስላሴን እየተወያየን ነውና እግዚአብሔር በሶስትነቱና በአንድነቱ ታምናለህ አይደል አምናለሁ በጣም ጥሩ የእግዚአብሔር ሶስትነቱ ሲብራራ እንዴት ነው በምንድን ነው እግዚአብሔር ሶስት ነው ተብሎ የሚነገረው ሶስትነቱ በአካል በስምና በግብር ሶስትነት እናምናለን እንደዛውም በባህሪ በስራና በፍርድ አይደለም በአካል በስምና በግብር ሶስትነት እናምናለን እንደዛውም ደግሞ በባህሪ በፍርድና በአሰራር አንድ ብለን ወይ በመለኮት አንድ ብለን ነው የምናምነው በጣም ጥሩ እሺ በአካል ሶስት የሚለውን እስቲ ያብራሩልኝ በአካል ሶስት ማለት ነው በአካል ሶስት ማለት ስላሴን ስናብራራ አካል ሶስትነት ማለት አካል እንጂ የኢየሱስ ክርስቶስ አይነት የኢየሱስ ክርስቶስ ሁለት አይነት አካል ነበረውና ስለ ሁለት አይነት ማንነት ነበረው እና አንደኛው ለኢየሱስ ክርስቶስ ሁለት አይነት ማንነት ነበረውና አንደኛው አካላዊ ወይ ስጋዊ ማንነትና ሌላኛው ደግሞ አምላካዊ መለኮታዊ ማንነት ነበረው ስለ ሶስት አካል ስንል የኢየሱስ ክርስቶስ ስጋዊ ማንነት አይነት አላቸው ብለን አይደለም እናምነው አካል ስንል ስላሴ ስለምናወራ አዎ ገባኝ ስለ ስላሴ ስለምናወራ በስላሴን ስናወራ የክርስቶስን ሰው መሆን አይደለም የምናመጣው ስለዚህ አሁን ላስረዳክ ብዬ ነው ኦኬ ነው እሱ ላይ ፎከስ አድርገን ኦኬ አካል ስለ ስሜትና ፍቃድ ያለው ህላዌ ያለ ነገር ነው እና አብ አካል ነው ወልድ አካል ነው መንፈስ ቅዱስ አካል ነው ስንል ያንኑ ማለት ነው ስሜትና ፍቃድ ያለው ስሜት ዕውቀት ፍቃድ ያለው ማለት ነው ያ እና ህላዌ በጣም ጥሩ እሺ ሶስት እንግዲህ አካል የሚባለው አብ ወልድ አይደለም አይደል ያ አብ ወልድ አይደለም አይደል አብ አካል ወልድ አይደለም ደሞ ሊሆንም አይችልም አዎ ስለዚህ ሶስት አካል የሚያለው አብ ወልድ ስላልሆነ ወልድ አብ ስላልሆነ መንፈስ ቅዱስም አብና ወልድ ስላልሆነ አይደል አዎ በጣም ጥሩ ስለዚህ አብ ወልድ ካልሆነ አብ የራሱ የሆነ ፈቃድ ዕውቀት ስሜት አለው ያሉ ነው አይደል ወልድም የራሱ የሆነ ወልድ አብ አይደለም የራሱ የሆነ ዕውቀት ፈቃድ ስሜት አይደለም ይሉ በጣም ጥሩ አሁን የእያንዳንዱን ጠይቆታለሁ የወልድ የአብ የራሱ የሆነ ዕውቀት ፈቃድ እና ስሜቱ ምንድነው የወልድ እንደዚህ ዕውቀትና ፈቃድ ስሜት ምንድነው የመንፈስ ቅዱስ እንደዚህ ከአብ ይጀምሩ የአብ ዕውቀቱ ስሜቱ ፈቃዱ ምንድነው መጽሐፍ ቅዱስ ሲናገር እግዚአብሔር ሁሉን አዋቂ ነውና ይላል እግዚአብሔር ሁሉን አዋቂ ነው የሚለው እና እግዚአብሔር ከዘላለም በፊት ወይም እግዚአብሔር አብ ከዘላለም በፊት ምን ሊሆን እንዳለና አሁን ምን እየሆነ እንዳለ እንደገናም ከዘላለም በኋላ ምን ሊሆን እንዳለ ስለ ዘላለም በፊትና ዘላለም በኋላ ስለ ሁለት ዘላለም እንዳለ አይደለም ዘላለም የሚለውን ቃል ለመግለጽ አክል ነው ስለ አብ ነው የምታወራው ወይ ስለ ወልድ ነው የምታወራው ስለ አብ እየነገርኩ ነው ኦኬ ስለዚህ አብ ብለህ ንገረኝ አብ ስሜቱ ዕውቀቱ አብ ከዘመናት በፊት የነበረ ያለና የሚኖር ሁሉን የሚያውቅ ሁሉን የሚመረምር ነው የአብ ስሜት ብዬ ነገርኩ ነገር አብ ስሜቱ ማዘን የሚችል መውቀስ የሚችል ማስተማር የሚችል መምከር የሚችል እንደዛው መቆጣት የሚችል ይሄ ስሜት ነው አዎ ለመለኮት ስሜት አለው እያልኩ እኮ ነው የአብ ስሜት የአብ አካል ስሜቱ ነው እየነገርኩ ያለው እሺ የወልድ እስከ አብ የተለየ ዕውቀቱ ፈቃዱ ስሜቱ ምንድነው ባይገርም ማለት ነው
ኢየሱስ ክርስቶስ ዕውቀት ምንድነው ካልከኝ ከአብ የሚለይ ሳይሆን እንደ አብ ሁሉን አዋቂ ነው እሱ አብ የሚያቆን የሚያቅ አብ ወልድ አይደለም ብለን እኮ ነው አንዴ ስማኝ አንዴ አብ ወልድ አይደለም ልዩነቱን እኮ ቀደም ነግሬካለሁ አይደል እንዴ ልዩነቱን ነግሬካለሁ አንዴ አብ ወልድ አይደለም አይደል ልዩነቱ የግብር የአካልና ምንድነው ያልኩክ የስም ልዩነት ነው ስመት ዕውቀት እላው ያልኩክ ለአብም ለወልድም ለመንፈስ ቅዱስም አንዴ የጠየቁት እኔ ሶስትነት ነው የአካል ሶስትነትን አይደል ያብራራህ ያለው አይደል አዎ አብ አካላዊ ነው ወልድ አይደለም አይደል ወልድ አካላዊ ነው አብ አይደለም አይደል ማለት አብ ወልድ አይደለም አይደለም ምክንያቱም ሶስት አካል ስላለ አይደል ስለዚህ አብ ወልድ አይደለም ካልን አብ የራሱ የሆነ ዕውቀት ስሜት ፈቃድ አለው ማለት ነው አይደል በእርሱ የአብ ዕውቀትና ስሜት ከወልድ የተለየ ነው ማለት አይደለም ያኒ ወይም እንደዛ እያልኩክ አይደለም እኔ እኮ ስለ ሶስትነት ስለ አንድነት አይደለም ሶስትነቱን በስንት ነው ሶስትነት ስማኝ ለጥያቄ መልስ የሚሆነው ስማኝ ሶስትነት ስማኝ አንዴ ብቻ ስማኝ ሶስትነት በአካል ማለት በስም በግብርና በአካል ነው ድጋሚ ኮክብ እየሰራ ነው ስለ አካል ብቻ ያስረዱኝ አካል ሲባል ወልድ አብ አይደለም መንፈስ ቅዱስ ወልድ አይደለም አብ ወልድ መንፈስ ቅዱስ አይደለም ማለት ነው አይደል ልዩነት ማለት ነው አይደል ይሄ ሶስትነት ማለት ስለዚህ በአብ በወልድ በመንፈስ ቅዱስ መሃል የፈቃድ የዕውቀት የስሜት ልዩነት አለ አይደል እንደርሶት ነው እሺ የምን እሺ አሁን የምን እስኪ ያው ነው ድግማት እሺ በአብ ኦኬ በአካል ሶስት አይደለ በአካል ሶስት ማለት አብ ወልድ አይደለም ማለት ነው አይደለም ማለት ነው በጣም ጥሩ ወልድ ደግሞ አብ አይደለም ማለት ነው አይደል ስለዚህ አብ ወልድ ካልሆነ አብ የራሱን ምን አለው ልዩ ሆነ ምን አለው ማለት ነው ምክንያቱም አብ ወልድ አይደለም ልዩ የምትለውን ቃል አጥፋት ለምንድን ነው ልዩ ያልኩት ሶስትነት ነው የምናብራራው ሶስትነቱን እኮ በእውቀት አላልኩም ሶስትነቱ በእውቀት አይደለም ዕውቀት አንዴ ቆይ አንዴ አካል ውስጥ አብ ወልድ አይደለም ካሉኝ በኋላ አካል ምንድነው ስል የራሱ ስሜት ዕውቀት ፈቃድ ያለው ነገር አካል ይባላል አይደል ታዲያ እንደሱ ከሆነ እኮ አንተ ያልከኝ ባለው ባህሪ ልዩነትም አለ ያልከኝ ነው እኔ አላልኩም አንተ ነው ያልከው ያልከኝ ነው እንጂ ያልከኝ እኮ ነው ኧረ አዳምጠኝ ፕሊዝ እኔ በጣም ይደክማል ግን ስለ ልዩነት የስሜትና የዕውቀት ልዩነት አለ ስትል አብ ሁሉን አዋቂ እንደሆነ ወልድ ሁሉን አዋቂ ነው መንፈስ ቅዱስ ሁሉን አዋቂ ነው አዋቂነት ለአካል የሚሰጥ አይደለም ማለት አዋቂነት የሚሰጠው ለባህሪ ነው ለንገር እኮ ባህሪው ተመሳሳይ ስለሆነ አንተ ነው ይሄንን ጥያቄ ድጋሚ ያመጣልኝ እኔ አካል ነው ብዬ ማምነው ነው የነገርኩክ አካል ብዬ ማምነው ስሜት ዕውቀት ያለው ህላዌ ያለው ነው ያልኩክ አካል ብዬ ማምነው ማለት ስንት አካል አለ ሶስት አካል አለ ያ አካል ስንት ዕውቀት ስንት ስሜት ስንት ፈቃድ አለው በአንተ ትምህርት አንድ ስለዚህ ዕውቀትና ማወቅና ፈቃድ አንድ ነው እንጂ ሶስትነት የሚሰጥ አይደለም ማለት ነው ተመሳሳይ ነው ወይ ጉድ ያልገባህ ነገር ምንድነው እስኪ ያስረዳ በቃ ችግር የለውም ለወደኛ አንድ አብ ለወልድ ምንድነው አብ ለወልድ የባህሪ አባቱ ነው ወልድ ለአብ ምንድነው ወልድ ለአብ የባህሪ ልጁ ነው ወይ ወላድ ነው ወላድ ነው እሺ እሱ ወላድ የሚለው እንኳን ትክክል ቃል አይደለም እሱ ይስተካከል እሺ ወልድ ለአብ እና ለመንፈስ ቅዱስ ምንድነው ወልድ ለአብ እና ለመንፈስ ቅዱስ ምንድነው ወልድ ለአብና ለመንፈስ ቅዱስ ለአብ ልጁ ለመንፈስ ቅዱስ ላኪ
ለአብ ልጁ ነው። እሺ ለመንፈስ ቅዱስ ወልድ ሰጪ ነው። ወይ ጉድ! ሌላ ሶስተኛ አለ ትቀይራለህ ሐሳብን ወይስ ሰጪ ማለት ጀስተን ከመጽሐፍ ቅዱስ ላይ ነው? ሶስት ሁለት ነገር ተጨርሳ ሁለቱ ነገር ነው። ሌላ ሶስተኛ አለ ወልድ ለመንፈስ ቅዱስ ወልድ ለመንፈስ ቅዱስ ላኪ ነው። ወልድ ለመንፈስ ቅዱስ ሁለተኛ ላይ ሰጪ ነው። ሶስተኛ አለ ወይስ ትቆማለህ እዚህ ጋር? ወዮ እንደሱ ነው እንደተረዳው ካልገባህ ብዬ ነው የደገምኩክ ነው እንዴ? እሺ ጥሩ። እስቲ ወልድ ለመንፈስ ቅዱስ ሰጪ ነው የሚል ማስረጃ አስተንጥቅስ። ቀደም ስታወራ ከጮና ጋር ስታወራ የሰማሁት አንድ ነገር አለ። ጥቅስ ስጠኝ። ጥቅስ እና ጥቅስ ልሰጥህ ነው። እሺ ንገረኝ። ላውጣም ጻፍ። ኢየሱስ ክርስቶስ የዚህ ምድር አገል ወዮ እየሰጠው እኮ ነው። ምንድነው አስጨርሰኝ። ጥቅስ ሲሰጥ እዚህ ወንጌል ላይ እዚህ ክፍል ላይ እዚህ ምዕራፍ እዚህ ቁጥር ላይ ነው እንጂ የሚባለው ወደ ትንታኔ አይገባም። በመጀመሪያ ጥቅሱን ሰጥ። ኦኬ ፈለገ እሱን ተረድቼዋለሁ። እኔ ሐሳቡን ለማስገባት ብዬ ነው። ድጋሚ የቱ ጋር ነው እንዳይለይ። ጥቅሱ ዮሐንስ ወንጌል እሺ ዮሐንስ ወንጌል ኢየሱስ ክርስቶስ የምድር አገልግሎትን ጨርሶ ሲሄድ ወደ አብ ይሄዳሉ፣ መንፈስ ቅዱስን ይልክላቸዋል። ምዕራፍና ቁጥር አይ ቲንክ ምዕራፍ ምናልባት ከተምታታብኝ አላውቅም። እሺ ወልድ ለመንፈስ ቅዱስ ሰጪ ነው ይላል። ሰጪ ነው ማለት ነው። ሰጪ ማለት ነው መንፈስ ቅዱስን እልክላቸዋለሁ ነው ያለው። ሰጪ ያልከውን መጀመሪያ ከሱ ለወልድ ለመንፈስ ቅዱስ ሰጪ ነው ብለህ ነበር አይደል? ወልድ ለመንፈስ ቅዱስ ሰጪ ነው ብለህ ነበር። እሺ ሰጪ ነው የሚለው ማስረጃና ሰጪ ነው ስትል ማለት እንደሆነ አብራራለሁ። ሰጪ ስለ ምናልባት የቃላት አጠቃቀሙ ግልጽ ላይሆንልህ ይችላል። ሰጪ የምለው ቃል የተጠቀምኩት መንፈስ ቅዱስን ልልክ እንደምችል ወይም ላኪ እንደሆነ ሊገልጸው ነው። ሰጪ የምለው ቃላት መጀመሪያ ላኪ ብዬ ሰጪ የምለው ቃል ያደከምኩልህ ወል መንፈስ ቅዱስን ልልክ የሚችል አካል መሆኑን ለመግለጽ ነው። እና መንፈስ ቅዱስ ከማን ነው የሚወጣው? መንፈስ ቅዱስ ከአብም ከወልድም። ማስረጃ ምን አይነት ማስረጃ? ከአብም ከወልድም እንደሚወጣ እንደሚሰርጽ በመጽሐፍ ቅዱስ ማስረጃ። እሺ አይ አይደለም እሱ አይደለም ማስረጃ ወንድሜ አይደልኝ። መጽሐፈ ኦሪት ዘጸአት ምዕራፍ 15 መጽሐፈ ኦሪት ዘጸአት ምዕራፍ 15 አይደልኝ 15 እሺ ኦሪት ዘጸአት ምዕራፍ 15 ከቁጥር 9 አካባቢ እስኪ አንብብልኝ መጽሐፍ ስላላስኩኝ። እሺ ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ፣ ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። እሺ ጨረስከው? አዎ ቁጥር 9 15 አነበብኩልህ። እንደሱ ከሆነ እስኪ ከቁጥር 9 ሳይሆን ምናልባት ከ3 ከ4 ጀምርልኝ። ቁጥሩ ከምዕራፍ 15 ቁጥሩ ከአንድ ጀምሬ ነው ይላል። በዚያም ጊዜ የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒት ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገሎች ሰራዊቱን በባህር ጣላቸው። የተመረጡት ሶስተኞች በኤርትራ ባህር ሰጠሙ። ቀላያት ከደኗቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላቱን አደቀቀ። በክብርህም ብዛት የተነሱብን አጠፋ። ቁጣን ሰደድክ፣ እንደ ገለባም በላቸው። በአፍንጫ አስንፋስ ውኆች ተከመሩ፣ ፈረሶችም እንደ ክምር ቆሙ። ሞገዱን በባህሩ እሱ ጋር ቆመልኝ አንተ። እሺ በአፍንጫ አስንፋስ ውኆችን ከመረ ይላል። ምንድን ነበር የተጠየቀው? መንፈስ ቅዱስ አብ ላኪው እንደሆነ ወይ መንፈስ ቅዱስ ወልድ ላኪው እንደሆነ ከመጽሐፍ አይደለም። የተጠየቀው ምንድን ነበር? የተጠየቀውን ሳታስታውስ ነው እንደኛ የምታለፋው ወንድማችን። እንዴት ነው ነገሩ እንዴ? መንፈስ ነበር የተጠየቀው መዝሙር ከአብም ከወልድም ነው የሚሰርጸው፣ ከአብም ከወልድም ነው የሚወጣው።
ገባኝ አሁን ቆይ ማስረጃ ስጠን ስንል እዚህ ጋር በአፍጭ እስትንፋስ ውሆች ተከመሩ ፈሳሾችም እንደ ክምር ቆሙ ሞገዱን በማስረጃ የሚል ጥቅስ ሰጠ ገባኝ ጥቅሱ ያመጣ የተባልኩ እኮ ማስረጃ አይደለም ወንድማችን እንዴት ነው ነገሩ እሺ አላስረዳህና ከዛ ሌላ ማስረጃ ሰጣለሁ ይሄንን ሐሳቡን ላመጣልህ ነው በአፍንጫ እስትንፋስ ውሆች ከመሩ ማለት ነው በአፍንጫ እስትንፋስ እግዚአብሔር እንዴት ውሆችን ሊከምር ቻለ ከአፍንጫ እስትንፋሱ ሲባል ማለቱ ምን ማለቱ ነው ወንድማችን ይኸውልህ አሁን አብ ኦኬ ወይ ቅድም ግብርን ስታወራ አብራ እስቲ ግብርን አብራራው የአብ ግብሩ ምንድነው አይ አትሩጥ አንደኛው ጠየቀኝ አይደል መዝሙር ምክንያቱም ግብ አትሄድ ይሄንን እንኳን አልጨረስኩም አንዴ አዳምጥ ሐሳቡን እንኳን አልጨረስኩም እኔ እስኪ ጨርስ ጠብቀኝ አንዴ አዳምጥና ከዛ በኋላ ወደዚህ ሐሳብ ትመለሳለህ አዳምጥስ እሺ አዳምጥ አይ ይሄንን ልመልስልህና ቅርታ ይሄንን ልመልስልህና ለምሳሌ መልሱ እዚህ ውስጥ ስላለ በደንብ አስተውለስ አዳምጠኝ ፕሊስ መልሱ እዚህ ውስጥ ነው ያለው ለዚህ ነው ይሄንን አትደራርብብኝ የአብ ግብሩ ምንድነው የአብ ግብር መውለድ ወይም ወላድነት ነው ጥሩ የወልድ ግብሩ ምንድነው መዋላድ የመንፈስ ቅዱስ ግብሩ ምንድነው ሰራጽነት ነው መስረጽ ማለት መውጣት ማለት ነው አይደል ሄድና መውጣት ማለት ነው አይደል አይ ሄድና ያልኩት ይቅርታ አዘይ ነው አይደለም ስለዚህ መንፈስ ቅዱስ ከማን ነው የሚወጣው ከአብም ከወልድም ማለት አይደል ማስረጃ እሱን ስጠን ነው በቃ ያው መልሱ እዚህ ውስጥ ነው ያለው ማስረጃ ዮሐንስ ወንጌል ምዕራፍ 25 እሺ ቁጥር ስንት ዮሐንስ ወንጌል ምዕራፍ 5 ከቁጥር 25 ነው ሙታ እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል እርሱም አሁን ነው የሚሰሙትን በሕይወት ይኖራሉ ቀጥል አብ በራሱ ሕይወት እንዳለው እንዲወልድ ደግሞ ለራሱ በራሱ ሕይወት እንዲኖር ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ኦኬ ሳይሆን ምን ማለት ነው በራሱ ሕይወት እንድን ጥያቄው ከአብና ከወልድ መንፈስ ቅዱስ ይሰጣል ያልከበትን ስጠን ገባኝ እና በራሱ ሕይወት እንዳለ ወልድ በራሱ ሕይወት እንዲኖረው ሰጥቶታልና ነው ምለው ከአብና ከወልድ መንፈስ ቅዱስ ይሰጣል ያልከበትን ስጠኝ ወንድሜ እሺ ሌላ ምሳሌ ልስጥህና ለቅድስት ድንግል ለእናታችን ለቅድስት ድንግል ማርያም አይደለም አይ አልገባህም ምን ላድርግ እሺ ሉቃስ ወንጌል ምዕራፍ 1 አይደለም ዲያቆን ፈለጋ አይበቃንም አይ ሉቃስ ወንጌል አይደለም መስያም በለት ያለው እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 8 ሉቃስ ወንጌል ምዕራፍ 1 ገብርኤል ለቅድስት ድንግል ማርያም መልአክ ተናገረበት ቁጥሩን ነበር ስላላሳውሰው ይችላል ችግር የለውም እሺ ላውጣለህ እንዴ ይላል ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ነው ጽንቻለሽ ተወልጃ ወንድስ ተወልጃለሽ ስሙንም ኢየሱስ ያለሽና እንዴት ወንድ ስለማላቅ እንዴት ይሆናል ብትለው ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል የሉል ዓለም ይጸልይልሻል ስለዚህ ደግሞ ካንቺ ወልዶ ቅዱስ የእግዚአብሔር ልጅ ይባላል ጨርሱ እሺ አሁንስ መልስ አላገኘም አግኝተናል በጣም ጥሩ ምላሽ ነው የሰጠህን ተወዳጅ ወንድም ነበር ስም አብነት በጣም ጥሩ ነው ለብዙዎች አብነት መሆን የምትችል ሰው ነው ተወዳጅ ወንድማችን ስለነበረን ጊዜ ሁሉ በእውነት እግዚአብሔር ስሙ የተመሰገነ ይሁን አብነት ወንድማችን እንወዳለን እሺ ሰላም ሁኑልን ፈለገ አንድ ሐሳብ አለ ቅር ካላለ ማለት ነው እሺ
ምናልባት አሁን ሁላችሁም ደክሟችሁ ይሆናል እኩለ ሌሊት ሆኗል አይ ቲንክ ሰዓቱና እና ሌላ ጊዜ ምናልባት እናንተ በተመጣ ይሆናል ማውራት ስለምፈልግ ከእናንተ ጋር መነጋገር ስለምፈልግ አስፈላጊ ከሆነ ያው አንዳንድ ነገሮች ለማውራት እኔ በጣም ደስ ይለኛል ምንም ችግር የለውም አብነት ምንም አሁን ካዩት አንፃር ካንተ ጋር በጣም ብዙ ማውራት እንዳለብን ነው የተረዳሁትና ምንም ችግር የለውም አይዞህ ብቅ በል ታንክ ዩ ወንድሞቼ ሁላችሁም መዝሙር ምናልባት አላስቀየምኩም ብዬ ነው ማስበውና ካስቀየምኩም ይቅርታ ምናልባት እኔ ካስቀየምኩ አጠቃቀም ላይ እኔ ካስቀየምኩ ይቅርታ አንተ ምንም አላረክ እኔ ይቅርታ ታንክ ዩ አውርደኝ ጌታ ኢየሱስ እዮባ ሰላም እንዴት አላችሁ ሰላም ብያለሁ ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ ያሬዶ ቃልት ያሰማልን አብሮ ያሰማና አሜን ቀጥል ብርሃን አለ የገባሉ ቀጥል ደግሞ እዮባ አንተ ደግሞ ይድረስ ብርሃን በስላሴ ላይ ነው እርሱ ያፈለገ ኦኬ እሺ ብርሃን ሰላም ብለናል ሰላም እኔ በዚህ በቶፒኩ ጉዳይ በስላሴ የለም ለመጠየቅ የመጣሁት ኦርቶዶክስ እምነት ተከታይ ነኝ ኦኬ ጥያቄ ምንድነው ወይስ ሌላ ፕሮግራም ይላቀናል ለምን አንድ ቁጥር ጻፍክ ብርሃን እንዴት ነው እና መቼ ይጠብቀንና ሜቢ በጣም ውስጡ ጥያቄ ተጠብቀን መጨረሻ ላይ አንዴ እነሱ ጥያቄ ገስት ማለት ናታን ነው የሚለው ቀጥል ይወይ መጣ እሺ ናታን ሰላም እንዴት አለ እንኳን ደህና መጣ ናታን ናታን ብሏል መሰለኝ ናናት ነው የሚለው እሺ ናታ መጣው ብሏል ዮባይ አንዴ ቆይ ጠብቁኛለ ግን ኢትዮ ጎስፔል ገብቶልሃል ወይ በካነሱ ጋር ቀጥል ሌላ ደግሞ መጥቻለሁ እሺ ከየት ቤተ እምነት ነህ ከመሰረተ ክርስቶስ እሺ ርዕሱን ሰምተሃል አይደል ስለ ስላሴ አይደለ ያወራ የተነጋገራችሁ የነበረው ስለ ስላሴ ንገረን ምን ማለት ነው ስላሴ ስላሴ ማለት አንድ መለኮት የሆነው እግዚአብሔር ራሱን ለኛ በሶስት መንገድ የገለጠበት ማለት ነው ራሱን በሶስት መንገድ የገለጸበት ራሱን ለኛ ሲገልጥ መንገድም ሳይሆን ራሱን ለኛ የገለጠበት እንደ አንድ ሶስት እግዚአብሔር አለ አንልም አንዱ እግዚአብሔር አለ አንልም ግን አንድ መለኮታዊ የሆነ እግዚአብሔር አለ እኛን ሲገልጥ ግን ራሱን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አድርጎ ለኛ ገልጧል ስለዚህ አራተኛ አካል ማለት ነው አይደለም አንድ መለኮታዊ እግዚአብሔር አለን አንድ ሶስት እግዚአብሔር አለ አንልም ለማለት ነው እሺ መለኮታዊ የሆነው እግዚአብሔር ፐርሰን ነው ሰው ነው ማለት ነው ኖ አይ እኔ የሚል ፐርሰን ማለት እኔ የሚል ስም ያለው ግብር ያለው ተብሎ ይተረጎማል ማንነት ማለት ነው ማለት አልገባኝም ትንሽ እሺ ፐርሰን ስንል እኔ የሚል ልክ ኪዳነ ወልድ ክፍሌ እንደሚፈቱት አካል የሚለውን እኔ ባይ ስም ያለው ግብር ያለው ብሎ ይፈቱታል ፐርሰን ስንል እሱን ይያለን ነው ቦዲ ይያለን አይደለም አንተ ምን አልከኝ አካል ምንድነው አንድ መለኮታዊ እግዚአብሔር አለ ራሱን በሶስት መንገድ ገልጿል አልከኝ ስለዚህ ይሄ መለኮታዊው እግዚአብሔር ብለ የጠቀስኩ ያንተን ቃላቶች ነው የምጠቀመው መለኮታዊ እግዚአብሔር ያልከው ፐርሰን ነው ወይ አልኩ ኦኬ እንትን አለው ማለት ነው አካል አለው ስም አለው ራሱን ገልጧል ማለት ነው ራሱን በሶስት መንገድ የገለጸው እሱ ፐርሰን ነው ወይስ አይደለም ነው እስቲ ስለዚህ ፐርሰን ነው ፐርሰን አካል ነው ማለት ነው እኔ የሚል ስም ያለው ግብር ያለው ነው
ለምን በኪዳንም ለሙሴ እኔ ነኝ እኔ እግዚአብሔር ነኝ ብሎ ገልጿል ራሱ። እሺ አሁን ምን ሆነ መሰለ ያንተ አገላለጽ ማለት ነው። አንዱ እግዚአብሔር መለኮታዊ የሆነው እግዚአብሔር አልከኝ። እርሱ ራሱን በሶስት መንገድ ገልጿል ስትለኝ ራሱን የገለጸው አንድ ፐርሰን ሆኖ በሌሎች ሶስት ፐርሰኖች ገልጿል እያልከኝ ነው? አይ እንደዛ ይሄ የሐሳብ ልዩነት ሊሆን ነው ወይ አነጋገር ልዩነት ሊሆን ነው እንጂ እንደዛ ማለት አይደለም። በጣም ጥሩ። እሺ ስለዚህ ቋንቋ ምን አለ መሰለ በቤተክርስቲያናችን ለስላሴ የምንጠቀማቸው ቃላቶች ውስንና በጣም ገደብ ያለው ነው። በጣም ከለጠጥ ነው እና የማይገቡ ቃላቶችን ከተጠቀምን ልክ እንዳሆኑ የተለየ መልክ ያስይዛሉ። አሁን በተለምዶ ራሱን በሶስት መንገድ የገለጸ ምናምን ተብሎ የሚነገረው ልክ አይደለም። ልክ አሁን እንዳልኩ ይሆናል ማለት ነው። ለማንኛውም አንድ መለኮት አለ፣ ሶስት አካል አለ፣ እሱን ስላሴ እንላለን። ስላሴ ማለት ሶስትነት ማለት ነው። ልክ ነኝ? ልክ ነህ። ሶስትነት ማለት ነው። እሺ በአካላት እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ምንለው ማለት ነው። እሺ በጣም ጥሩ። በአካላት መካከል ያለ ልዩነትና አንድነት ንገረኝ እስኪ። ማለት በሶስቱ እግዚአብሔር ያለ ልዩነት ማለት ሶስት እግዚአብሔር ሳይሆን ሶስት አካል። ሶስት እግዚአብሔር ሶሪ ሶስት አካል ማለት እኔ እንደማውቀው ከሆነ እግዚአብሔር ወልድና እግዚአብሔር አብ ትክክል ናቸው ስለ ይሄ ገብቷላ የተተካከሉ እኩል ናቸው። አብ ከወልድ አይበልጥም፣ ወልድ ከአብ አይበልጥም። እንደዛ መንፈስ ቅዱስም ከወልድ እና ከአብ እኩል ናቸው። እነዚህ አካሎች እኩል ናቸው፣ ትክክል ናቸው። አብም ከወልድ ወልድም ከአብ መንፈስ ቅዱስም ከአብ መንፈስ ቅዱስም ከወልድ አይበልጥም፣ አያንስ። ትክክል የሆኑ የተተካከሉ ናቸው። በጣም ጥሩ ትክክል። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ እኔ በአብ እንዳለው አብም በእኔ እንዳለ አታውቁም ምን ይላል? ምን ማለቱ ነው? ቆይስ አንዴ መጽሐፍ ቅዱስ ክፍል ንገረኝ። ለምን አንዳንዴ የመጽሐፍ ቅዱስን ክፍል ስናወራ ሙሉ ክፍሉን ወይ ምዕራፉን ማንበብ አለብን። ቁጥር ይዘን በሱ ብቻ መመራት ስለሌለብን ማለት ነው። ዮሐንስ ወንጌል ስንት? አንዴ እኔም ላውጣውና እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 38 10:38 ወይንም ደግሞ 14:10 ላይ አለ። እሺ ከ10:38ን ጀምር ይቻላል። እሺ ከቀረበ አውጣው። እሺ 10:38 ላይ እሺ እኔ እስኳን በእኔን እስኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ። እንግዲህ ደግሞም ሊይዙት ፈለጉ፣ ከእጃቸውም ወጣ። ምን ማለት ነው? ጥያቄ ምን መሰለህ? ኦኬ አሁን እነዚህ ጥያቄውን ሰምቻለሁ። አሁን እዚህ ጋር ክርስቶስ ኢየሱስ ያስተማራቸው ነው። አይሁድም ትንሽ ከፍ ብዬ እያነበብኩት ነበር። በኢየሩሳሌም የመቅደስ መታደስ ባልሆነ ክረምት ነበረ። ኢየሱስን በመቅደስ በሰለሞን ልጅ መመላለሻ ኢየሱስ መለሰላቸው። ኦኬ ለአይሁዳን እየነገራቸው ነበረ ክርስቶስ። ከዛ በኋላ አላቸው እኔ ህይወት ነኝ ሲላቸው፣ ከዛ እኔ የአባቴን ስራ ባደርግ አትመኑኝ፣ ባደርግ ግን እኔ እስኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁ ታስተውሉ ዘንድ ስራውን እመኑ አላቸው። ይሄ ማለት ምንድነው? ክርስቶስ ስለራሱ ነገራቸው። ኢየሱስ ስለነገራቸው አላመኑትም ነበር አይሁዳኖች። ከዛ በኋላ በእኔ እንኳን ባታምኑ በአብ አታምኑ። ለምን? አይሁዳኖች ከዚህ በፊት እግዚአብሔርን ያውቁታል በብሉይ ኪዳን ላይ። ስለዚህ በእኔ እንኳን ባታምኑ በአብ በእግዚአብሔር አብ አታምኑም።
እሱም ደግሞ ብታስተውሉ እኔም በአብ እንደሆንኩ አቤት እሰማለሁ። አንዴ የኔ ጥያቄ ምን መሰለ? እኔስ በአብ እንዳለው አብን በእኔ እንዳለ ማለት ምን ማለት ነው? አውዱ ላይ ምንም ጥያቄ የለኝም። ትክክል ነህ። ያው ከላይ ያነበብከው ላይ ማለት ነው። ነገር ግን በስላሴ አካላት መካከል ስላለ ግንኙነት ስለሆነ እያወራን ያለ ነው ወይም ስለ ስላሴ እኔ በአብ እንዳለው አብን በእኔ እንዳለ ሲል ምን ማለቱ ነው? ማለት እኔና አብ እንትን ነን እኩል ነን እያለ ነው። እኔና አብ እኩል ነን፣ እኔና አብ ትክክል ነን፣ እኔም በአብ እንዳለው እኔም በአብ እንዳለ ታውቁ ዘንድ አላቸው። እኩል ነን የሚለውን ለምሳሌ እዚሁ ምዕራፍ 10 ላይ ቁጥር 30 ላይ ባልሳሳት ይናገራል አይደል? እኔና አብ አንድ ነን ብሎ እዚህ ክፍል ላይ ግን የሚለው እኔ በአብ እንዳለው ነው አይደል? ምን ማለት ነው? ለምን ሶስት አንድ እግዚአብሔር ሶስት አካል ያለው ማለት ነው። መጀመሪያ እኔ በአብ እንዳለው ሲል ቆይ እኔ በአብ እንዳለው እያለ ያለው ማን ነው? ኢየሱስ ነው። እሺ አብ ሌላ አካል ነው አይደል? ከወልድ የተለየ ሌላ አካል ከስላሴ የስላሴዎች ስላሴ። ስለዚህ ኢየሱስ በአብ እንዴት ነው ያለው? ኢየሱስ በአብ እንዴት ነው ያለው? እንዴት ነው ያለው ማለት እኔ በአብ አለው እያለ ነው። ስለዚህ እንዴት ነው ያለው ነው አይኔ ጥያቄ። ግልጽ አይደለም። እሺ ችግር የለውም። 14ም ላይ እንሂድና እቺን ሐሳብ እንያትና ከዛን እንዴ ምን ምዕራፍ 14 እናብራራዋለን ማለት ነው። 14:10 ላይ ደግሞ እንደዚህ ይላል። እሺ ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል ይላል። እዚህም ክፍል ላይ ምን ብሎ ነው የተናገረው? እኔ በአብ እንዳለው አብን በእኔ እንዳለ ይላል። ይደግመዋል ቁጥር 11ም ላይ እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ባይሆን ስለራሱ ስለስራው እመኑኝ እያለ ይናገራል። ምን ማለት ነው እኔ በአብ አለው ማለት? መጀመሪያ ክርስቶስ ኢየሱስ እዚህ ምድር ላይ ሲያስተምር ዮሐንስ ወንጌል ላይ ሲያስተምር በአገልግሎቱ ዘመን ላይ ነበረበት ስላስተውል ነው። እነዚህ ሰዎች ደግሞ በብሉይ ኪዳን ላይ እንደጻፈው ስለ አብ ያውቃሉ፣ ስለ እግዚአብሔር ያውቃሉ፣ ስለ እግዚአብሔር ያውቁ ነበረ፣ በእግዚአብሔር ያምናሉ። ከዛ በትንቢት መጽሐፍ ላይ እንደተጻፈው ደግሞ ክርስቶስ መሲሁ በትንቢት እንደተጻፈው ይመጣል የሚለው በብሉይ ኪዳን ላይ ያላችሁ። ስለዚህ which means ይህንን ስናይ ስለ እግዚአብሔር ያምናሉ፣ እግዚአብሔርን ያውቁታል ማለት ነው። በእግዚአብሔር ያውቃሉ። ገባኝ ሐሳቤ? እሺ እግዚአብሔር አብን ያውቁታል አልነበረም ሐሳቡ ማለት እኔ ጠየቅኩ ማለት ነው። ልመጣል ሐሳቤ ጋር ልመጣል ነው። ስለዚህ ስለ እግዚአብሔር ያውቃሉ ማለት ነው። ኦኬ አስጨርሰኝ ቆይ ልጨርስ። ስለዚህ ስለ እግዚአብሔር ያውቃሉ፣ ስለ እግዚአብሔር ያምኑ ነበር እያላቸው ነው። ስለዛ እኔ መንገድ እውነት 10 ነው ያልከኛ አብን አሳየን ይበቃናል አለው። ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከኔ ጋር ስትኖር አታውቀኝም? እኔን ያየ አብን አይቷል። እኔን የሚያውቅ እግዚአብሔርን ያውቃል። እኔና አብ እኔና ወልድ አንድ ነን። በእኔ የምታምን ከሆነ በአብ ታምናለህ። እኔና እግዚአብሔር አንድ ነን። እኔን ካወቅ አብን ታውቃለህ ነው። ለምን በብሉይ ኪዳን ህዝቦች ስለ እግዚአብሔር አብ ያውቁ ነበር። ገና ክርስቶስ ወልድ አልተገለጠላቸውም። ክርስቶስ ኢየሱስ አልተገለጠላቸውም ነበር። በትንቢት ነው እንጂ የሚያውቁት ኢየሱስን እዚህ ጋር ያውቁ አልተገለጠላቸውም። ስለዚህ ኢየሱስ ስለራሱ እያስተማራቸው ነው። እዚህ ጋር እኔ በአብ እንዳለው አብ በእኔ እንዳለ አታውቁም ወይ እያላቸው ነው። ቁጥር 10 እናብራራለን። ጥያቄ ቁጥር 10 ላይ ነው። ቁጥር 10ን አንብበህ ግልጽ ሆነልህ አልከኝ። አብራራ ያልኩ ግን ቁጥር 10 ነበር። አንተ ከላይ ጀምሮ ያልጠየቅኩን ያብራራኸውና የምፈልገው አብራራው አለፍከው። ችግር የለውም። ከላይ ያለው ገብቶኛል። ቁጥር 10 ላይ አትድገሙ። እኔ ያለው ቁጥር 10 አራንዴ ቁጥር 10 ላይ ብቻ ነኝ። ከላይ ያለው ገብቶኛል። በጣም ነው የገባኝ። እሺ እንዳትሄድ ወደዛ አደራ። ስለተግባባም ብዬ ነው። ቅራኔ የለኝም። እሺ ቀጥል። እኔ በአብ እንዳለው አለ። እኔ በአብ እንዳለው ያለው ማን ነው? ኢየሱስ። አብ የኢየሱስ አባት ነው አይደል? የባህሪ አባቱ ነው አብ። እግዚአብሔር አብ ልጁን
እሺ እግዚአብሔር ላከው፣ ወልድ ላከው። እሺ እሺ ኢየሱስ በባህሪ አባቱ በአብ እንዴት ነው ያለው? እኔ በአብ እንዳለው ስላለ እንጂ ያው እኔ እንግዲህ አላቅም አሁን ይሄንን። እሺ አብን በእኔ እንዳለ አስረዳኝ እንኳን አስረዳኝ። እሺ አብን በእኔ እንዳለ ይላል። አብስ በኢየሱስ ያለው እንዴት ነው? እንዳለ ማለት እንደሚኖር ነው። በክርስቶስ እንደሚኖር እንደሚገኝ ነው። ክፍሉ የሚለው እንዳለው እንደሚገኝ ወይም አንተ የተረዳኸው እንደዛ ነው። አሁን ያንተን መረዳት ስለሆነ እየጠየቅኩ ያለሁት አይ እኔ በአብ እንዳለው አብን በእኔ እንዳለ ሲል መጀመሪያ ምን ነበርኩ ይሄ ህዝብ ስላልተገለጠለት እንጂ እኔ መጀመሪያ ነበርኩ ያላቸው ነው። ከአብ ጋር ራሱን እኩል አድርጎ ያወራ ነው ክርስቶስ ኢየሱስ ማለት ነው። እሺ እንደዛ ብሎ ይፈታልህ ማን ነው? ማን ነው እንደዛ ብሎ ይፈታልህ? ይሄን ክፍል እንዲህ ማለት ነው ብሎ ይፈታልህ አካል አለ? አካል ማለት አስተማሪ ምናምን ማለት ነው። እኔ እንጃ እንግዲህ ያስተማረ ካለ ብዬ ነው። የተረጎምከው ከራስህ ነው? አይ ከራስህ አይደለም። ከማን ነው? እንግዲህ ይሄንን ክፍል ሳነቡና ዮሐንስ ወንጌልን ሳነቡ የተረዳሁትን ነው። እንግዲህ ለምን መጀመሪያ ሰው ዞሮ እና የተማርኩትም ነው ተምሬዋለሁ። ይሄንን ከማን የተማርከው? ከቤተ ክርስቲያን ከማገለግልበት ቤተ ክርስቲያን መሰረተ ክርስቶስ አገልጋይ ነህ? አገልጋይ ነህ? አገለግላለሁ። እሺ ቤተ ክርስቲያን ስለ ሥላሴ ያስተማረችበት መጽሐፍ ይኖራል ወይም አሁን አንተ ያብራራኸውን የምናገኝበት ሶርስ ይኖራል? ተሳስቼ ነው ወይስ ማወቅ ፈልገህ ነው? ማወቅ ፈልጌ ነው። አይ ስታስተምረን እንዲሁ ከመጽሐፍ ቅዱስ እየጠቀሰች ነው እንጂ የምታስተምረን የራሱ የሆነ ስለ ትሪኒቲ ወይም ስለ ሥላሴ የሚያወራ መጽሐፍ የላትም። ኦኬ ስለ ሥላሴ የሚያወራ መጽሐፍ የላትም። ስለ ሥላሴ የተጻፈ መጽሐፍ ነው ተብሎ ሳይሆን እዚህ ከመጽሐፍ ቅዱስ እኔም በአብ እንዳለ አብን በእኔ እንዳለ በአብ በወልድ በመንፈስ ቅዱስ ከእንደዚህ ጥቅሶች እየተነሳ ነው የምታስተምረን። እሺ ስለ ሥላሴ ራሱን ችሎ የሆነ መጽሐፍ ይኑር አይኑር ሳይሆን በሥላሴን በተመለከተ ማምነው እምነት ይሄ ነው ብላ ግን ያብራራችበት የለም ነው ባጭሩ። እሺ አንዱ አስተማሪ ተነስቶ ያው ቸርቿ የምታስተምረው በሰባኪዎቿ ወይም በአስተማሪዎቿ በኩል ነው አይደለ? እነሱ ምንድነው ቤዝ የሚያደርጉት መጽሐፍ ቅዱስ። አንዱ ተነስቶ የራሱን ትርጉም ሰጥቶ ስለ ሥላሴ አስተምሮ ቢሄድና ሌላኛውም ደግሞ ራሱ በተረዳበት መልኩ ከዚህ በተለየ ቢያስተምር ማን ነው የሚዳኛችሁ? ማለት ኦኬ ያም ሰው ራሱ በተረዳበት አስተማረ፣ ይሄም ሰው ሌላም ሰው መጣ ራሱ በተረዳበት አስተማረ ነው። እንደዛ ነው ሐሳብ። እንደዛ ቢያስተምር ዳኛው ማን ነው የሚያርማቸው የሚያስተካክላቸው? ኦኬ እዚህ ጋር የሚያርማቸው የሚያስተካክላቸው ካልከኝ መች ተሳሳቱ? ሁለቱ የተለያየ ትምህርት ቢያስተምሩ ለምሳሌ አንድ ማስታውሰው እንትን አለ በፕሮቴስታንቱ ውስጥ በካውንስል ውስጥ የነበረ ካሳ ምናምን የሚባል ሰውዬ በሥላሴ አላምንም ብሎ ከዛን ታግዷል ነገር አይደለ ምታከሆነ። ኦኬ እሺ እንደዛ ካለ ይታገዳል። አላቆም ታሪኩን ልንገርህ። እንደዛ ነበረ። አስፈላጊ ከሆነ ቪዲዮን ማውጣት ይችላል። አይ ችግር የለም። እንደዛ ካለ እንደሚታቀድ እኔም አውቀዋለሁ። ችግር የለም። እሺ እሱ አሁን ለምሳሌ አይ ሥላሴ የሚባል የለም ሶስት አካል የሚባል የለም ብሎ ካደ። አይ ሥላሴ የሚባልማ አለ የሚሉ ደግሞ ሌሎች አሉ። ከሁለቱ ልክ የሆነውን የምናውቀው በምን መልኩ ነው? እንግዲህ የእግዚአብሔር ቃል ተብሎ መጽሐፍ ቅዱስ ተሰጥቶናል። ያ መጽሐፍ ቅዱስ ውስጥ እንግዲህ ሥላሴን የሚክድ እንደው የለም። እንግዲህ ስለ ሥላሴ መጽሐፍ ቅዱስ ያወራልናል። አይ አንተ ተሳስታል እንግዲህ የምናነበውና የእግዚአብሔር ቃል ላይ ስለ ሥላሴ ስለሚያወራ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለሚያወራ ተሳስታል ብለው ያንን ሰው ያገዱት ወይም ሊያወራ የሚችል ሰው በዛ ይታገዳል። ትክክለኝነቱና ስህተቱ የሚወሰነው በእግዚአብሔር ቃል ስለሆነ ማለት ነው፣ በመጽሐፍ ቅዱስ ስለሆነ። እሺ የመጽሐፍ እንግዲህ የነገርከኝ ሰምቻለሁ። በመጽሐፍ ቅዱስ ይዳኛል እያልከኝ ነው። ሁለቱም ግን መጽሐፍ ቅዱስ ይጠቅሳሉ። ለምሳሌ ኦንሊ ጂሰሶች መጽሐፍ ቅዱስ ያምናሉ፣ 66 ነው የሚያምኑት። በኢየሱስ እናምናለን ይላሉ፣ ኢየሱስ አብ ነው ይላሉ።
ስላሴ የሚባል ደግሞ የለም በመጽሐፍ ቅዱስ አንዱ አምላክ አብ ብቻ ነው ብለው ያምናሉ። ግን መጽሐፍ ቅዱስ ይጠቅሳሉ። ልክ እንዲሁ ይሄም ሰውዬ መጽሐፍ ቅዱስን አልካደም፣ መጽሐፍ ቅዱስን ይዟል። ግን እሱ እንደሚፈልገውና እሱ እንደተረዳው ተርጉሞታል። አንተም ደግሞ እንደተረዳው ተርጉመዋል። መጽሐፍ ቅዱስ የሚለውን ሰው እንደፈለገ እየተረጎመ ከሰጠ የራሱን ማብራሪያ ከሰጠና ምንጭ የሚያደርገው መጽሐፍ ቅዱስን ከሆነ ሁለቱም የእግዚአብሔርን ቃል ጠቅሰዋል ሊባል ይችላል። ኦኬ ትንሽ ዲፕ የሆነ ነገር ነው። አግኝተኛል ሐሳቤን አግኝተዋል። ሁለቱም ሰዎች ከመጽሐፍ ቅዱስ ጠቅሰው አስተማሩ። አንደኛው ስለ ስላሴም ሲያወራ ከመጽሐፍ ቅዱስ ጠቀሰ፣ አንደኛውም ስላሴ የለም ሲል ከመጽሐፍ ቅዱስ ጠቀሰ። እነዚህ ሰዎች በየትኛው ነው የሚዳኑት ነው? ያ ኦኬ ያውኒ በጣም ዲፕ የሆነ ነገር ነው። እንዴት ምን ተገነዘብክ? ያው እንግዲህ በምን ያስፈልጋል አይደል? ዞሮ እኔ በምን አምናለሁ መሰለ አንድ እንደዚህ አይነት ነገር ሲፈጠር ምን አምናለሁ መሰለ ክርስቶስ ኢየሱስ እኔ ሲሄድ አጽናኙን እልክላችኋለሁ ያ ያለው መንፈስ ቅዱስ እኛ ለቤዛነት የታተምንበትን መንፈስ በሱ አምናለሁና እንደዚህ አይነት ነገር ሲመጣ እሱ በውስጣችን ያለው መንፈስ ቅዱስ ኮንፈርም ያደርገናል ብዬ አምናለሁ። አሁን ለምሳሌ እኔ እግዚአብሔር በቤተ መቅደስ ማደሪያ ስለሆንኩ እኔ በመንፈስ ቅዱስ ስለታተምኩ መንፈስ ቅዱስ በእኔ ስላለ አንድ ሰው የሐሰት አስተምሮ ሲያስተምር ወይም ልክ ያልሆነ ነገር ወይም የወጣ ነገር ሲያስተምር በውስጥ ያለው መንፈስ ቅዱስ ኮንፈርም ያደርግልኛል ብዬ አምናለሁ። ይሄ ስህተት ነው፣ ይሄ ልክ ነው፣ እንደዛ ብዬ አምናለሁ። እሺ እዛም ሰዎች እንደዛ አምነው ይመስለኛል። መንፈስ ቅዱስን ሰምተው ይመስለኛል ስላሴ የለም ያለውን ሰውዬ ያገዱት። እንደዛ ይመስለኛል እንግዲህ። እሺ ይመስልሃል? ግን በውስጥ ያለው መንፈስ የሚነግር ከሆነ አንድ ጥያቄ የእውነት እሱ ወደ እውነቱ ሊመራቸዋል ያለ መንፈስ ማለት ነው። ተረድቻለሁ። አንድ ጥያቄ ልጠይቅ። አሁን በስላሴ ትምህርት ላይ ያለውን መጨረሻ ላይ አንድ ነገር እና መንፈስ የሚነግር ከሆነ ለምሳሌ የዕብራውያን መንፈስ ቅዱስ የሚነግረኝ ከሆነ መንፈስ ቅዱስ እሺ መንፈስ ቅዱስ የማቴዎስ ወንጌል ጸሐፊ ማን ነው ትላለህ? አሁን ማቴዎስ ወንጌል ብለን የምንለው እኛ ጸሐፊው ማን ነው ብለን ነው የምታምነው አንተ? ማቴዎስ ነው ራሱ ማቴዎስ አይደል? መጽሐፍ ቅዱስ ላይ እንደዛ የሚል ጥቅስ አለ? የማቴዎስን እኔ እንጃ አላነበብኩትም እንጂ እኔና ዮሐንስ እንደጻፈው። እሺ ዮሐንስ አለ ጥቅስ ምን እንዳነበው ዮሐንስ እንደጻፈው ሲጀምር እንትና ብሎ ጻፈ። እንግዲህ የዮሐንስ ሐዋርያቱ አልጻፉትም። ባጭሩ ዮሐንስ ወንጌል የሚለውን ከላይ ሐዋርያቱ አልጻፉትም፣ አባቶች ናቸው ያንን የጻፉት እንጂ ጸሐፊው ሲጽፍ የሚጀምረው ዮሐንስም ሲጽፍ በመጀመሪያ ቃል ነበር ብሎ ነው። በመጀመሪያ ሲጽፍ ቃል ነበር ብሎ ነው የጻፈው። ማቴዎስም ሲጽፍ ደግሞ ስለ ጌታ ትውልድ ነው ጀምሮ መጽሐፍ የሚጀምረው። ከላይ ያለው የአባቶች ጽሑፍ ነው። ስለዚህ አንተ አባቶችን ስለማታምን ስለ ጽሑፉ ነው የምናወራው ነው። ተክሳለህ አባቶችን ስለማታምን ማለት ኦኬ። አባቶችን ታምናለህ? የአባቶችን ትምህርት አባቶች ማለት እነማ? አባቶች ማለት ከሐዋርያት በኋላ የተነሱ አባቶች አሉ አይደል? ከሐዋርያት እግር ስር ቁጭ ብለው የተማሩ ከዛም በኋላ የተነሱ እነ ዮሐንስ አፈወርቅ እነ ቅዱስ ቀለሜንጦስ የመሳሰሉት አባቶች ከዛ በኋላ እንግዲህ በነ ወንጌል በነ ሐዋርያቱ አልቆመም። እስካሁን ድረስ ወንጌል የተሰበከ ያለው ወንጌልን ያስቀጠሉ አባቶች ሰዎች ተነስተዋል። ገበላቸዋለህ? አሁን የጠቀስኩትን እነ ፖሊካርፕ አሁን የጠቀስካቸውን አላቃቸውም። እነ ቀለሜን ምናምን አላቃቸውም። ቀለሜ ደግሞ ማን ነው? አሁን ቀለሜን እንትና ቀለሜ ያላልከኝም? ኦኬ ቀለሜንጦስ ነው። ኦኬ ሶሪ። እሺ ችግር የለውም። ይሄን ያነሳው ለምን መሰለ? መንፈስ በውስጤ ይነግረኛል ስላልክ ነው። መንፈስ የሚነግር ከሆነ ይሄን ምን ብሎ ነገርህ ብዬ ልጠይቅህ ነበርና ግን አሁን ለምሳሌ ስለ ስላሴ ስጠይቅ መንፈስ በውስጣቸው ያለው ቅዱስ መንፈስ ነግሯቸው ይሆናል እንዲያረጉት ብለህ ነበርና የማቴዎስን ወንጌል ማቴዎስ እንደጻፈው መንፈስ ነግሮህ ነው ያወቅው ወይስ ደግሞ የመጽሐፍ ቅዱስ ትምህርት ስለሆነ ነው? አሁን ለምሳሌ እንትና ማን ጻፈው? አሁን ለምሳሌ የሐዋርያት ሥራን ማን የጻፈው ታውቃለህ?
ሐዋርያት ማን ሥራ ማን ጻፈው? ጻፈው? አይ እሱ ለአንተ ያቀረብኩልህ ጥያቄ እኮ ጠየቅኩ አንተው። አይ ኦኬ ቀድሜ እኮ ጠየቅኩ። ሉቃስ የኔን መልስልኝ። እኛም አሁን ለምሳሌ ሉቃስ ነው እኔም ሉቃስ ነው የጻፈው ነው የምለው። አሁን የማቴዎስን መልስልኝ። አይ የማቴዎስን መልሰው። ኦኬ ማቴዎስን አባቶች ጻፉት ነው የምትለኝ? አይ አላልኩም። ማቴዎስ እንደጻፈው አንተ በምን አወቅ? መንፈስ ነግሮ ወይስ ጥቅስ አንብበህ ልልህ ነው? አይ መንፈስ ቅዱስ አልነገረኝም። እንዲህ በትምህርታችን ላይ ማርቆስ ጻፈው ነው። ማቴዎስን ወንጌል ማርቆስ ጻፈው። ጥቅስ እኮ አናውቅም። አሁን እንትና የሐዋርያት ሥራ ሲጀምር ቴዎፍሎስ የማቴዎስን ወንጌል ማርቆስ ነው የጻፈው። ሉቃስ ተሳስተ ነው ማቴዎስን ወንጌል ማርቆስ ጻፈው ያልከኝ? አልኩ እንዴ እንደዚህ? እሺ ተሳስተ ይሆናል። እሺ በቃ እንትን ጊዜም ላለመፍጀት ባጭሩ የተነሱትን ነገሮች አንዳንድ ነገር ልበልና ሌሎች ወንድሞችና ይቀጥላሉ። አስቀድሞ በስላሴ አካላት መካከል ያወራነውን ይሄ አንድ አምላክ ከዛ ራሱን በሶስት አካል ገለጸ፣ በሶስት መንገድ ገለጸ የሚለው ፈጽሞ ልክ የሆነ አገላለጽ አይደለም። ይሄ ጥንቃቄ ያስፈልገዋል። ኦልጂሰሳዊ አገላለጽ ነው። በተለይ በተለያየ ጊዜ በተለያየ መልክ መጣ ብለው ራሳቸውን የሚገልጹት ትምህርት አለ አይደለ? ወደዛ የሚወስድ ስለሆነ ጥንቃቄ ያስፈልጋል። ቤተክርስቲያናችን ለስላሴ የምትጠቀማቸው ቃላቶች ውስንና በጣም የተጠበቁ ናቸው። ዝም ብሎ ቃላቶች አይነገሩም። ይሄ ስሜት ምናምን እየተባለ አይነገርም። ጥንቃቄ ያስፈልጋል ማለት ነውና ያን አገላለጽ ወንድሜ ወደፊት አትጠቀሙ። ሌሎችም የምትጠቀሙ ካላችሁ ልክ አይደለም። ከዘላለም ይሄ በሶስት መንገድ ገለጸ የሚለው ነው። አዎ ሚዩት አድርግና ስማኝ ወንድሜ፣ ሚዩት አድርገውና ስማኝ። በመሃል ላይ እንትን ትልበታለህ፣ ትማርበታለህ። ስለዚህ አንድ አምላክ ራሱን በሶስት መንገድ ገለጸ ወይም እንደዛ የሚባለው አገላለጽ ማለት ነው። ከዘላለሙ አንድ አምላክ አለ፣ አብ ወልድ መንፈስ ቅዱስ። አንድ አምላክ ምንለው አብ ወልድ መንፈስ ቅዱስን ነው። አንድ መለኮት አለ፣ ሶስት አካል አለ። ስላሴ በሚል ቴዎሎጂካል ወርድ ቤተክርስቲያን ትጠራለች ማለት ነው። ይህንን ቴዎሎጂውን የሚያብራራ ስለሆነ ማለት ነው ስላሴ የሚለው ቃል። ይህንን እንረዳለን። ከዛን እኔ በአብ እንዳለው አብ በእኔ እንዳለ ሲል ምን ማለት ነው? ስለ ህልውና ነው የሚናገረው። ይህን በተለይ በቤተክርስቲያናችን የኩነት ትምህርት በደንብ አድርጎ ያብራራዋል። ቃል ወይም ደግሞ ወልድ ለአብ ቃሉ ነው የሚለው ማለት ነው። መንፈስ ቅዱስ ደግሞ እስትንፋስ ነው የሚለው። ይሄ የኩነት ትምህርት የበለጠ ያብራራዋል እና ስላሴ በተዋህዶ በሚለው መጽሐፍ ላይ ኦርቶዶክሳዊ መምህር አይደሉም፣ ተሐድሶ ናቸው። ከዛም ፕሮቴስታንት ሆነው ያለፉ ሰው ናቸው። እሳቸው ሲጽፉ የጻፏቸው ከቤተክርስቲያን አባቶች እና ደግሞ ሃይማኖተ አበውን በብዛት በመጥቀስ ነው። እሱን እንድታነብ ጋብዛለሁ። ከዛን ምንጫቸው ቤተክርስቲያን ስለሆነች የበለጠውን ትምህርት ከቤተክርስቲያን ታገኛለህ። እሳቸውን መጥራቴ ለምንድነው? እዛም ያሉ እንኳን ስላሴን ለማብራራት የሚጠቀሟቸውን ቃላቶች ራሱ ከቤተክርስቲያን እንጂ ከየትም ሊያመጡት አይችሉም። ምክንያቱም የስላሴ ትምህርት ከቤተክርስቲያን ውጪ ሊብራራ አይችልም፣ የለም ማለት ነው፣ የለም። ስለዚህ ያንን መጽሐፍ አግኝታችሁ እዛው እንዳትቀሩ። እሳቸው ራሱ እኛ ጸሐፊ ራሱ የሚጠቅሱት ከቤተክርስቲያን ነውና የስላሴ ትምህርት የበለጠው ማብራሪያና ምንጭ ቤተክርስቲያን ነች ማለት ነውና ከዛ አንፃር የምናየው ይሆናል። መጨረሻ ላይ የመጽሐፍትን ጸሐፊ ማንሳት የፈለኩት ለምንድን ነው? ይሄ መንፈስ ገለጸልኝ የሚለው አገላለጽ ነው። በተለያየ የእምነት ክፍፍል ውስጥ ሆነው ከዛ የራሳቸውን ትምህርት ይዙና ምን ይላሉ? ይሄው መንፈስ ገለጸልኝ፣ በውስጥ ያለው መንፈስ አበራልኝ ይላሉ። ሁሉም መንፈስ አበራልኝ ካለ መንፈስን በመንፈስ ነው ምዳኘው ወይንስ በምንድን ነው ምዳኘው? ጥቅስ ስላጣ ነው ሰው መንፈስ አበራልኝ እያለ የሚሸሸገው። ኦልጂሰሱ መንፈስ አበራልኝ ይላል፣ ጆቫውም መንፈስ ገለጸልኝ ይላል፣ ሌላውም እንደዛ ማለት መንፈስ ቅዱስ አበራልኝ ይላል ማለት ነው። ያ መንፈስ ግን መጣራት አለበት። የምር ሐዋርያቱ ያስተማሩትን ትምህርት ነው የገለጸለት ከሆነ ጥሩ ነው። ምክንያቱም ወደ እውነት የሚመራውን መንፈስ እንደሚሰጥ ጌታ ኢየሱስ ክርስቶስ ቃል ስለገባልን ማለት ነው። ወደ እውነት የሚመራው መንፈስ ለሐዋርያቱም ተገልጾላቸዋል። ከዛ በኋላም ለተነሱ አባቶች ተገልጾላቸው ወደ እውነት መርቷቸዋል። ያንን ትምህርት ይዘናል። ትምህርቱ ግን የሚመዘነው በአባቶች ትምህርት ነው። በአባቶች ትምህርት ውስጥ ከሌለ ያ ድንገት የመጣና ከቤተክርስቲያን ውጪ የሆነ ትምህርት ነው ማለት ነው። ለምሳሌ መንፈስ ቅዱስ ከአብም ከወልድም ይሰርጻል። ይሄ በኋላ የመጣ ትምህርት ነው ስለ ስላሴ ስናወራ ማለት ነውና ጥንቃቄ ያስፈልገዋል እና እግዚአብሔር ይስጥልኝ ፈለገ።
እናመሰግናለን ኢዮባ እግዚአብሔር ያክብርልን። ያው የዛሬው ውይይታችን ትልቁ ዓላማው ያነገበው ነው ያዘለው ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ገጽ ላይ ያስገቡ በእውቀት ትከሻ ለትከሻ ለመለካካት ሳይሆን ይልቁኑ በስላሴ ትምህርት ዙሪያ በእነሱ ቤት ያለውን ክፍተት እንዲመለከቱ እንዲያውቁ እንዲረዱ እና አንዴ ላውራ እዚህ ጋር ቅድም እዚህ ጋር መንፈስ አበራልኝ መንፈስ ገለጠልኝ ስል ትንሽ አልተግባባንም መሰለኝ። ለምን ይሄ መንፈስ ቅዱስ ሰው በቤዛነት የታተመበት ሰው ከእግዚአብሔር ጋር ሲታረቅ መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስን እንድንሞላ ኢየሱስ ሂዱ በቤተ መቅደስ ጸልዩ መንፈስ ቅዱስን ተሞሉ እንዳላቸው ኢየሱስ እኛም መንፈስ ቅዱስ አለን ነው። ያ ወደ እውነት ክርስቶስ ኢየሱስ እሱም ወደ እውነት ያ መንፈስ ወደ እውነት ሁሉ ይመራቸዋል ያለው ማለት ነው። ስለዚህ እኛ በክርስቶስ ኢየሱስ የዳንን ከሆነ እና በመንፈስ ቅዱስን የተሞላን ከሆነ ሁሉም ሰው በክርስቶስ ኢየሱስ ያመነ መንፈስ ቅዱስን ተሰጥቷል። ለምን መንፈስ ቅዱስ በውስጡ አለ። ያ መንፈስ ወደ እውነት ሁሉ ይመራዋል ነው ሐሳቤ። ፖይንት ይገባ። መንፈስ አበራልኝ መንፈስ እንደዚህ ያደረገልኝ ሳይሆን ሰው በክርስቶስ ኢየሱስ ሲያምን መንፈስ ቅዱስ ተሰጥቷል። አጽናኙን እልክላችኋለሁ እንዳለ እሱም ስለኔ ያሳስባችኋል እንዳለ ያ መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ በእኛ ውስጥ አለ። ያ መንፈስ ወደ እውነት ሁሉ ይመራናል ነው። ወደ እውነት ሁሉ ይመራናል ስንል ደግሞ ከሐሰት ነገር ይጠብቀናል እያልን ነው። ከስተት ነገር ልክ ካልሆነ ነገር ይጠብቀናል እያልን ወደ እውነት ሁሉ ይመራናል። ስለዚህ ይሄ አበራልኝ እንትን አለልኝ ሳይሆን ወደ እውነት ሁሉ ይመራናል ሐሳቤ። ከተነሳው ትምህርት ጋር ዙሪያ ለተወሰኑ ጥያቄዎች ስትመልሳቸው የነበሩት ምላሾች ያው እንግዲህ መንፈስ ቅዱስ ገልጦልን ሊሆን ይችላል ወይ ለነሱ መንፈስ ቅዱስ ገልጾላቸው ሊሆን ይችላል ምናምን የሚል ሐሳብ ነው። እና ኢዮብ ደግሞ አንተን እንድትይዝ የፈለገው ሐሳብ ዋናው ትልቁ ፖይንት ምንድነው? አሰምህሮ የሚባል ነገር አለ። በመጀመሪያ ሲጠይቅህ የአንተ ቸርች በትሪኒቲ ዙሪያ በመጽሐፍ ቅዱስ ላይ የተጻፈው በአካል ሶስት በመለኮት አንድ የሆነውን አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስትነቱ እንዴት እንደሆነ አንድነቱ እንዴት እንደሆነ ኦኬ የሚያብራራ የእምነት መግለጫ አለ ወይ ብሎ ጠይቆ ነበር። አሰምህሮ እንዳለ ማለት ነው። ያንተ መልስ ደግሞ የለም ነው። ስለሌለ በቀጥታ እያለክ ያለው ምንድነው? አሰምህሮ ሳይኖር ሰዎች ልክ በዘፈቀደ እንደፈለጉ ሊተረጉሙት ይችላሉ። ለምሳሌ በሌላ አይነት ትምህርት ምሳሌ ልስጥ። ሰዎች ፕሮቴስታንትን ስላሉ ሰዎች በክርስቶስ ኢየሱስ አምነናል ስላሉ እንዳለ የሚያሳስባቸው ነገር ከቅዱስ መንፈስ የሆነ መንፈስ ነው ማለት አይደለም። እንዳለ መመርመር ያስፈልጋል። ያሳሰበው መንፈስ ያሰው መንፈስ ቅዱስ ነው ወይስ የረከሰው መንፈስ ነው ማጥራት ማወቅ አለበት። ለምሳሌ ትልቁ እንግዲህ የነገረ ድነት ትምህርት ላይ በአንዳንድ የፕሮቴስታንት ቸርቾች ላይ በጣም በሚያስደነግጥ ሁኔታ ፕሮቴስታንቲዝምን ኦፊሻል አድርገው እንደመፍቀድ ይታያል። ለምሳሌ በስዊዲሽ ሉተራን ቸርች፣ በአሜሪካንም ሉተራን ቸርች። በአሜሪካ ሉተራን ቸርች ውስጥ ለምሳሌ ቸርቿ እንደ ቸርች አንተ ያመንከበትን መጽሐፍ ቅዱስን ይዛ ግብረ ሰዶሜነትን አጽድቃለች። በየትኛውም አይነት ሁኔታ በየትኛውም አይነት ምክንያት እንዲህ አይነቱ ሐሳብ ትክክል ሊሆን አይችልም። በጣም በሚገርም ሁኔታ ግን አንተ ይሄ ነገር ስህተት ነው ስትል ያሳሰበህ ማን ነው ብትባል መንፈስ ቅዱስ እንደምትል ሁሉ እነዚህም ግብረ ሰዶሜነትን ያጸደቁ ሰዎችም ደግሞ እንዴ በክርስቶስ እናምናለን እያላችሁ እንዴት ከየት አምጥታችሁ ነው እንዲህ አይነት ነገር እንትን ያላችሁት ቢባሉ መንፈስ ቅዱስ አሳስቦ ነው የነሱ ምላሻቸው ያ ነው። እንደዛ ይባላል ነው። አሰምህሮ ነው ዋናው ወሳኙ ነገር። እነሱ መንፈስ ቅዱስ አሳስቦ ነው ብለው ለሚሰሩት ወንጀል በአጠቃላይ አንተ ምክንያት የሆነ ልትመልስላቸው የምትችለው አሰምህሮ ሲኖር ነው። የአባቶች ትምህርት ወይም የቤተክርስቲያን የእምነት መግለጫ በሐሳቡ በመጽሐፉ ላይ የተብራራ በመላት የተቀመጠ ሐሳብ ሲኖር ብቻ ነው። ናናታና ያንን ነው ሲያነሳ የነበረው ኢዮባ። ኤኒዌይስ ዛሬ ከኛ ጋር ስታነሳቸው የነበሩ ነጥቦች ምን እናድርግ መሰለ፣ በቀጣይም ስለምናወራባቸው ህብረት የምታረግበት ቸርች ልክ እንደ ኦርቶዶክስ ሆነ ጠይቀህ ብትመጣ አሁን ላይ በኒንጃ ሳይሆን አይቀርም ይመስለኛል ምናምን በሚል ያለፍካቸውን ሐሳቦች በአጠቃላይ በመጽሐፍ ቅዱስ ሐሳብ ከኛ ጋር እንድትሞግት ጥሩ አድማጭ ስለሆንክ ማለት ነው። እንዲህ አይነት ሰው ጥሩ ፍሬ ያፈራልና ምን እናድርግ? አንድ ቀዳሚ ነገር እናስቀምጥ። ህብረት የምታረግበት ቸርች ልክ እኛ አሁን ለምሳሌ ኢዮብ አንተን ሲጠይቅበት የነበረው መንገድ አለ አይደለ? ናናታ በቃ ልክ ኢዮብ አንተን ሲጠይቅበት በነበረው መንገድ
ህብረት የምታደርግበት ቸርች ሄደ ስለ ትሪኒቲ በደንብ አድርገህ ብትጠይቅ፣ ከዛም አልፎ ደግሞ ስለ አስተምህሩ በትሪኒቲ ዙሪያ ለምሳሌ የሆነ ሰው እንደዚህ ያለኝ የሆነ ሰው እንደዚህ ያለኝ ምን አይነት አስተምህሮ ነው ያለን በትሪኒቲ ዙሪያ መጽሐፍ ቅዱስ እንዲላላው ግን እዚህ መጽሐፍ ቅዱስ ላይ የተጻፈውን ሐሳብ ደግሞ የትኛው ክፍል ላይ ነው የተብራራውን ሐሳብ እንዴት ብለን ነው እኛስ የምናስረዳው ብለህ በደንብ አድርገህ ልክ እንደ አንድ ኦርቶዶክስ አማኝ ሆነ ጠይቀና ከዛ በኋላ በቀጣይ ደግሞ አንተ ይዘህ የመጣውን ምላሽ ከዛ እኛ ጋርም ደግሞ ያለውን ሐሳብ በደንብ አድርገን እናወራበታለን። ናናታ እናመሰግናለን። እሺ ስለመጣ ኦኬ እሺ በርታለን። በጣም ጥሩ አድማጭ ነህ። እግዚአብሔር ያክብርልን። አሜን አሜን። እሺ እናመሰግናለን። ቀሲስ እንዴት አሉ? ቀሲስ አሉ? እንትን ምን እናደርግ? ሰዓትም እየሄደ ስለሆነ በተነሱት ሀሳቦች ላይ ማጠቃለያ እንስጥና ከዛ በኋላ እንዝጋ። ለወንድሞች እድል ልስጥ። እኔ እዚህ ጋር መጽሐፈ ቅዳሴያችን ላይ ስለ ትሪኒቲ በደንብ በጣም ደስ የሚል እጅግ በጣም የተወደደ ቅዱስ አባት አባ ሕርያቆስ በቅዳሴ ያስቀመጠውን ሐሳብ እንዲሁም ደግሞ ሰሊስቱ ምዕት ያስቀመጡትን ሐሳብ በደንብ አድርገን እናነባለን አብረን እና በናሳናቸው ሐሳቦች ዙሪያ ማጠቃለያ እንዲሆን ለወንድሞች እድል ሰጣለሁ። ቀሲስ ይሰማል? ራት አልችልም ብለው ጽፈዋል ነው? አላየሁኝም። በጣም ይቅርታ። እሺ ኤርሚ አረ ኤርሚን የበላ ጅብ አልጮሃል። እሺ እዮባ ማንሳት የምትፈልገው ሐሳብ ካለ በስተመጨረሻ ለአንተ እድል ልስጥ። አሁን ያነሳዋቸው እንዳሉ ሆነው አንድ ነገር ብቻ ለመጨመር ያህል ትምህርተ ሥላሴ የድህነት መሰረት ነው። ብዙ በተለይ በፕሮቴስታንቱ ዓለም የምናየው በቃ ኢየሱስ ብቻ የሚል ይሆንና በሥላሴ ግን እናምናለን ይላሉ። ስጠይቃቸው አረ በፍጹም እናምናለን ግን ይሉና የሥላሴን ትምህርት የዘነጋ ነገር እናያለን እና በደንብ ሊሰመርበት ይገባል። ዮሐንስ ወንጌል ላይ አብና ወልድን ማወቅ የዘላለም ሕይወት እንደሆነ ተጽፏልና የሥላሴን ትምህርት ማወቅ ማመን እና ደግሞ ሥላሴ በራሱ ነገረ ድህነት እንጂ እንደው ከነገረ ድህነት ገሸሽ ብሎ እንደው ብንማረው አይነት ተብሎ የሚባል አይደለም። የክርስትና መሰረት ነው። ፈጣሪን ሳናቅ እንደው መዳን የሚባል ነገር አይኖርምና ጥንቃቄ ይፈልጋል። በደንብ ማወቅ አለብን። የሥላሴን ትምህርት ብቻ ሳይሆን ሌሎች ትምህርቶችንም አያይዘን አንድ ነገር ቅድም ያነሳነው ወንድማችንም ይሄ ትንሽ ዲፕ ነው ያለው ሐሳብ ሁሉም ፕሮቴስታንቶች ቢያስቡበት ብዬ ማስበው ነው። በተለያዩ ፕሮቴስታንት ቸርች ውስጥ የተለያዩ አይነት ትምህርቶች አሉ እንደምታውቁት ማለት ነው። መካነ ኢየሱስ ጋር ሌላ አለ፣ ቃለ ሕይወት ጋር ሌላ አለ፣ መሰረተ ክርስቶስ ጋር ሌላ አለ፣ የመሳሰሉት ጋር ሁሉም ግን አንድ መጽሐፍ ቅዱስ ይዘዋል። ተመልከቱ፣ ሁሉም አንድ መጽሐፍ ቅዱስ ይዘዋል፣ ግን ደግሞ የተለያየ ትምህርትን ይዘዋል። የተለያየ ትምህርትን ይዘው ግን ደግሞ ምን ይላሉ? ሁላችንም ክርስቲያንን ይላሉ። መጽሐፍ ቅዱስ ግን እነዛን የተለያዩ ትምህርቶች ይዟል። አንዱ መጽሐፍ ቅዱሳችን አልያዘም። ከሁለት አንዱ ነው ልክ ሊሆን የሚችለው። ለምሳሌ ጥምቀት ለድህነት ነው የሚል የመካነ ኢየሱስ ትምህርት አለ፣ ለድህነት አይደለም የሚል የቃለ ሕይወት ትምህርት አለ። ቃለ ሕይወት ቸርች ማለት ነው። ከሁለቱ ልክ የትኛው ነው ካልን አንዱ ነው የሚሆነው አይደል? ሁለቱም ሊሆን አይችልም። እነሱ ግን ችግር የለውም ብለው ተያይዘው መቀጠልን ያስባሉ። ዳኛቸው ማን ነው? የኔ ጥያቄ ማን ነው የሚዳኘው? መጽሐፍ ቅዱስ ካላችሁኝ ሁለቱም መጽሐፍ ቅዱስን ይጠቅሳሉ። አውዱ ካላችሁኝ ሁለቱም አውዱ ይዳኘን ይላሉ። ሁለቱም በአውድ እናብራራዋለን ይላሉ። ማን ነው ልክ? ማን ይዳኛቸው? ዳኛ ያስፈልጋል። ይሄንን ፕሮቴስታንቶች ካላችሁ በቅንነት አስቡበት። እኛ ቅዱስ ትውፊት እንላለን። በቅዱስ ትውፊት ውስጥ ይሄ አለ። አንድ ሰው ተነስቶ የራሱን ፈለገ ለምሳሌ ተነስቶ ይሄ እንዲህ ነው እኔ እንዲህ ተረዳው ብሎ ቢል እኔም ተነስቼ ይሄ እንዲህ ነው እኔ ተረዳሁት እንዲህ ነው ብዬብል ሁለታችንም መጽሐፍ ቅዱስ እንጠቅሳለን። ግን ደግሞ የተለያየ ከሆነ ያነሳነው ሐሳብ ከሁለት አንዳችን ነው ልክ ልንሆን የምንችለው።
ወይም ሁለታችንም ልንሳሳት እንችላለን። ታዲያ በምንድነው የምንዳኘው ከተባለ በቅዱስ ትውፊት እኔ ያነሳሁት ሐሳብ በትውፊት ውስጥ አለ፣ በቤተክርስቲያን ትምህርት ውስጥ አለ፣ በአባቶች ይታወቃል። ያ ይዳኘዋል ፈለግ የሚያነሳው ለዛ። ስለዚህ ከሁለት አንዳችን ውድቅ ይሆናል ማለት ነው። ፕሮቴስታንቶች ዘንድ ይሄ ያለው ይካልን የለም፣ አባቶችን አይቀበሉም፣ በትውፊት አያምኑ። ስለዚህ አንተም ባመንክበት እኔም ባመንኩበት ተባብለው ይቀጥላሉ ማለት ነው። ይሄ ሊታሰብበት የሚገባ ነው። ይሄንን ሰው ጥያቄ ካደረገው በእርግጠኝነት ወደ ቤተክርስቲያን መምጣቱ ጥርጣሬ ውስጥ አይከተንም ማለት ነው። ምክንያቱም ወደ ኋላ መቁጠር ስለሚጀምር ወደ ኋላ ሲቆጥር አባቶች ጋር ነው የሚሄደው፣ አባቶችን እምነት ይዘናል። ስለዚህ ቤተክርስቲያን ጋር ይመጣል ማለት ነው። የሥላሴን ትምህርት ግን በደንብ በስፋት ሰው ቢማረው ብዬ አስባለሁ። በተለይ ከዚህ በፊት አንድ ወንድማችን ፕሮቴስታንት ውስጥ ንጽጽር ላይ የሚሰራ ወደ ደቡብ አካባቢ በጣም ወልጅ ሰሶች አጥቅተውናል፣ ኢየሱስ ስለሚሉ በጣም አጥቅተዋል ብሎ ሲናገር ነበርና አብዛኞቻችሁ ቪዲዮንም አይታችኋል። ለምንድነው ያጠቁን አለ? እነሱም ኢየሱስ ይላሉ አለ። አያችሁ፣ ኢየሱስ ማለት ብቻ የእውነተኝነት ሚዛን አይደለም። ራሱ ጌታ በማቴዎስ ወንጌል ምዕራፍ 7 ላይ ጌታ ሆይ በስምህ እንዲህ አላደረግንም፣ ትንቢት አልተናገርንም፣ ተአምራት አላደረግንም ይሉኛል። እኔ ምን እላቸዋለሁ አለ? አላውቃችሁም፣ ወግዱ እላቸዋለሁ አለ። ዞር በሉ ይላቸዋል። ስም ስለጠሩ ብቻ እውነት ነው ልክ ናቸው ማለት አይደለም። እና እነዛ ኢየሱስ ይላሉ። ኢየሱስ ሲሉ ግን ኦልጂሰሶች ኢየሱስ አብ ነው እያሉ ነው። ሎቱ ስብሐትና ስጋውን እንደ ቱታ ተጠቅመው ይላሉ። በጣም በሚቀፍ አገላለጽ ይገልጻሉ። ስለዚህ ከእንደዚህ አይነት ምንፍቅና መራቅ ያስፈልጋል። ለመራቅ ደግሞ ማወቅ ያስፈልጋል። ለማወቅ ደግሞ ቤተክርስቲያንን መስማት ያስፈልጋል። የቤተክርስቲያንን ትምህርት ማድመጥ ያስፈልጋል። ካልተላኩስ እንዴት ይሰብካሉ አይደል የሚለው? እምነት ደግሞ ከመስማት ነው። ስለዚህ ለመስማት ከተላከው መማር ያስፈልጋል፣ ለማመን ማለት ነው። ለማመን ከተላከው መማር የግድ ያስፈልጋልና ይሄን ማድረግ አንርሳ እና እግዚአብሔር ይስጥልኝ። እሺ ይሁን፣ ቃልዮት ያሰማልን። እሺ በዛብህ ይሰማል? ይሰማል። እሺ በዛብህ ከየት ቤተ እምነት ነው የመጣኸው? ከሙሉ ወንጌል ቤተክርስቲያን። እሺ መልካም። ወሬውን ተውና የሚል ኮሜንት ጽፍ ነበር ቅድም ዮብ የተወሰኑ ሰዎችን ሲናገርና የትኞቹ ናቸው ወሬዎች ያልካቸው? እኔ ለማለት ተፈለኩት አሁን ወንጌል አማኞች በስላሴ ዙሪያ ምን ያምናሉ የሚያምኑትን ነገር ለመናገር ፈልጌ ነው። ለምሳሌ የገቡ ሰዎች በዛብህ የጠየቁ ኢዮብ ስለ ትሪኒቲ የተናገረ ከዛ በኋላ እንደውም ኦልጂሰሶች ትንሽ በደቡብ ኢትዮጵያ ላይ ትንሽ ፕሮቴስታንት የሆኑትን ሰዎች እያታለሉ ነው የሚለውን ሐሳብ እየተናገረ ሳለ ወሬውን ተውና የሚል ነገር እየተናገርከ ነው። ወሬ ያልከው የትኛው ነው? ኢዮብ ከተናገረው ውስጥ ወሬ ያልከው የትኛው ነው? አሁን ቀደም ስላወራችሁት ስለ ስላሴ ልናገር እችላለሁ። አሁን ለምሳሌ ወንጌል አማኞች የሚያምነው ስለ ስላሴ ስለ ኢየሱስ ብቻ አይደለም ቆምለው እሱ ነው ያልኩህ። ምን ያለውን እስቲ ንገረኝ። እስቲ ወሬ በላይ ያቃለልከው የትኛውን ነው? ከመጀመሪያው እስከ መጨረሻው የተናገረው የእግዚአብሔር ቃል ነው። ኦኬ ሰው እኔ ድንገት ስቻለሁ ማለት ነው። ወሬ ያልከው የትኛውን ነው? ንገረኝ። እንግዲህ ልንገርህ፣ ወሬ ያልኩት ምንድነው? አንተ ያልከውን አይደለም ያልኩት። የተወሰኑ ሰዎችን አስገብተሃል። ወሬ ያልኩትን ልናገር እኮ ነው። ምንድነው የተኛው ብላ አይደለም። እኔ ያልኩትን አትበል እሺ። ኢዮብ ያለው ወሬ የትኛው ነው? ይሄ ነው በአንድ ቃል ገለጽልኝ። አሁን እኮ ወንጌል አማኞች ስላሴ ብቻ ብሎ ኢየሱስ ብቻ እንደሚሉ አድርጎ ሲያወራ ነበርና ወንጌል አማኝ ምን እንደሚያምን አብ ወልድ መንፈስ ቅዱስ እንደሚያምኑ ያው እንደሚናገሩም የታወቀው ነው እያለ ኢየሱስ ብቻ እንደምንልና እንደማናምን የተወሰኑ ሰዎች አስገብታችሁ በእነሱ ደግሞ ዲፋይን ሆናችሁ በእነሱ ዲፋይን በሆናችሁ ደግሞ እኛን ኮንክሉድ አድርጋችሁ እንደዚህ ነው የሚያምኑት የምትሉትን ነገር ነው እኔ ወሬ ያልኩት እንጂ ይሄ እንደዚህ ባይሆን ጥሩ ነው። አንተ ጋር የተፈጠረ ነገር የለም። በዛብህ በመጀመሪያ ደረጃ የገቡት ሰዎች ካንተ የተሻለ ዕውቀት ይኖራቸው አይኖራቸው እሱን ገና አላረጋግጥንም። አንተ ማንንም አይደለም ገብተህ ማያውቁ ሰዎች ምናምን የምትለው ማለት ነው። በመጀመሪያ እሱን እኛ አድማጮች ነን ምን ለየው። ለምሳሌ አሁን ቀጣይ ድል ሰተነ ስታወራ ስለ ትሪኒቲ
በመጽሐፍ ቅዱስ የማስረጃ የምታነሳቸው ሐሳቦች ኦኬ ይሄ ሰው አይ እግዚአብሔርን ቃል ያውቃል ወይም አያውቅም የሚለው ድምዳሜ ላይ እንድንደርስ ያደርገናል። ሲቀጥል የትኞቹንም ፕሮቴስታንቶች እያስገባን ፕሮሞት ስናደርግ ምናምን አልነበረ። እኛ ያልነው ምንድነው ፕሮቴስታንት የሆኑ ሰዎች ትሪኒቲን አያውቁትም። እኛ አንዱ ለሰው አይደለም የሚያስፈልገን በአጠቃላይ ፕሮቴስታንት የሆኑት በአጠቃላይ አያውቁትም የሚል አቋም አለን። እናውቃለን የሚሉ ሰዎች ካሉ ግን ገብተው በመጽሐፍ ቅዱስ ማስረጃ እንዲናገሩ ነው ያደረግነው። በዛ በአንተ በአብ በወልድ በመንፈስ ቅዱስ አምናለሁ ስትል ነበረ። መልካም ድጋሚ ልጠይቅ። በዛ አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? አምናለሁ። በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ምን ማለት ነው? ጥያቄው ራሱ መስመሩን የሳተ ጥያቄ ነው። በዛብህ በምንድን ነው ጥያቄ በስተብም አይደለም። በምንድን ነው አሁን ለምሳሌ በግብር በምንድን ነው አብና ወልድ? ቆይ ተረጋጋና አዳምጠኝ። በመጀመሪያ ደረጃ እኛ ክርስቲያን ምንም አይነት ጥያቄ ቢመጣ በነገራችን ላይ ለመመለስ ዝግጆች ነን። ምሳሌ ልስጥ። ኤቲስት የሆኑ ሰዎች አሉ በጣም የልጅ የሆነ ጥያቄ የሚያነሱ ማለት ነው። መስመር የሳተ ጥያቄ ነው። በሉ ዞር በሉ አንላቸውም። ወንጌልን የመስበክ ግዴታ ስላለብን ጥያቄያቸውን በመጽሐፍ ቅዱስ የማስረጃ እንመልስላቸዋለን። ለምሳሌ በፍልስፍናው ዓለም በጣም የሚታወቀው ሶቅራጥስ እጁን ይዘረጋና በእግዚአብሔር ለሚያምኑ ሰዎች ማለት ነው እግዚአብሔር አለ ወይ ብሎ ይጠይቃቸዋል። አዎ አለ ሲሉት በሉ ይኸው ጄንንኩ ወስዳችሁ አሳዩኝ ነበር ብሎ ቢጠይቀው ይሄ መስመሩን የሳተ ጥያቄ ነው ብለህ የምትሄድ ከሆነ አንተ ምንም የእግዚአብሔርን ቃል ያቀበልክ ነው። በትክክለኛው መንገድ ጠይቀኝ ጠይቀኝ እንጂ በመሃል አብ ወልድ የሆነ ነገር ካልኩ ደግሞ ለማሳሳት ሳይሆን በትክክለኛ መንገድ ጠይቀኝ እነግርሃለሁ። በትክክለኛ መንገድ ነው እየጠየቅኩ ያለሁት። ወልድ ለአብና ለመንፈስ ቅዱስ ምንድን ነው? ይሄ የትኛውም በአብ በወልድ በመንፈስ ቅዱስ አምናለሁ የሚል ሰው የሚያውቀው ነው። ካልመለስ ከለየው ለምሳሌ ጠይቄ ያሳያለሁ። ጥያቄ ወልድ ለአብና ለመንፈስ ቅዱስ ምንድን ነው? ለአብና ለመንፈስ ቅዱስ ወልድ እንዲህ ነው ብለህ መልስልኝ። ጎበዝ። ወልድ ለአብ ልጅ ነው። የጠየቁ ለአብና ለመንፈስ ቅዱስ ነው። ለአብና ለመንፈስ ቅዱስ ለሁለቱ በአንድ ቃል በአንድ ቃል አንተ ንገረኝ። ለምን እነግርሃለሁ? አንተ እኮ ነው የምታምነው። የለም የተጻፈ የለም። አዎ ለዛ እኮ ነው አሁን ጥያቄ መጀመሪያ ራሱ ቅድም ልጅ ነው። ተረጋጋ። አሁን ይሄ ምን ይባላል መሰለህ? እኔ ቃላት አጠለታለሁ ለእንደዚህ አይነት ማንነት። ብራዘር የመጽሐፍ ቅዱስን 2% እንኳን ያላነበብክ ሰው መጽሐፍ ቅዱስ ላይ የለም እንዴት ትላለህ? ይሁን አሁን ስትናገር ከዘፍጥረት እስከ ዮሐንስ ላይ ያነበብክ ነው የምትመስለው። በዛብህ እንዲህ አይነት ባህሪን ያልወደደ በጌታ ተውሺ። ሌላ ጊዜ እንደዛ አታደርግ። በቃ አንተ ልክ ከዘፍጥረት እስከ ዮሐንስ ላይ አንብቦ እንደሸመደደ ሰው አክት አታደርግ። ባይሆን አላቅም አዋቂነት ነው። ማታቀውን ነገር አይን ፍጥጥ ጥርስ ግጥጥ አድርጋ አምጣ የትንፍጨው ምናምን ዱቄቱን አምጣው የሚል የለም። ምንም ችግር የለውም። አላቅም ማለት ማንንም አልገደለም። ስለዚህ በዛብህ ምን ታደርጋለህ? ከዚህ በኋላ ለምጠይቅ ጥያቄ የምታቀውን ነገር ብቻ በመጽሐፍ ቅዱስ የማስረጃነት ላይ ተመርኩዘን እናወራለን። ማታቀውን አላቅም በማለት ታግዛለህ። መልካም። እኔ አሁን ቀለል አድርጌ ልጠይቅ። በጣም ቀለል አድርጌ ልጠይቅ። አብ ለወልድ ምንድን ነው? ሁላችሁም ስሙ። በዛብህ ማይክን ክፈቱ። አሁን እያወራ ከነበር አልሰማህንም። እየሰማን አልነበረም። ምን ታደርገ ነው? አብ ለወልድ ምን ነው? በዛብህ አብ ለወልድ አባት ነው። ጎበዝ። በጣም ጥሩ። ኦኬ። ወልድ ደግሞ ለአብ ምንድን ነው ማለት ነው? ወልድ አብ ልጅ። በጣም ጥሩ። አብ ለመንፈስ ቅዱስ ምንድን ነው? በዛብህ አብ ለመንፈስ ቅዱስ 19 አብ ለመንፈስ ቅዱስ 19 ነው። እሺ እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። አብ ለመንፈስ ቅዱስ 19 እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ምን ሌላ አውጣ? ቅድም ልክ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት ታረግ ስለነበር አይከብድም መቼም። በዛብህ ምን ሌላ አውጣ? ቶሎ በል። እሺ አታጣድፈህ እነግርሃለሁ። እሺ አላጣድፍህም፣ ንገረኝ።
ኪራ እንዴት አለ? እስከዛ ሰላም ልበል። ኪራ እንዴት ነህ? ፈለግዬ እንዴት ነው? እንደማለት ሰላም እግዚአብሔር ይመስገን። እንኳን ደህና መጣ። ስላዩ ደስ ብሎኛል። በጣም ደስ ብሎኛል ወንድሜ። በጣም ከብር ዛሬ ምደግማለሁ ለማክበር ነው የመጣሁት። እኔም ጋር አዳማጭ ነኝ። ተማሪ ሰውን ደስ ይለኛል። ያው አስተማሪ ባለበት ሰዓት ላይ ተማሪ መሆን ጥሩ ነው። ያው ለአንተ በጣም ልዩ ክብር አለኝ። ሌሎቹን በብዛት ስለማላቅ ነው እንጂ የሌላ ነገር አይደለም። በጣም ክብር አለኝ። በርታ፣ እንክር፣ ከጎንነን ለሚፈጠሩት ማንኛውም ነገሮች ደግሞ አብረን እንዳለ እንዳትረሳ። ብዙ ስራ እየሰራ ነው። የዛሬው ደግሞ በጣም ደስ የሚል ነው። እስቲ ላዳምጥና መጨረሻ ላይ ሰላምታዬን አቀርባለሁ። እሺ በዛብህ አብ ለመንፈስ ቅዱስ አስራጺ ነው ብለኸኛል። አብ ለመንፈስ ቅዱስ አስራጺ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላው? እሺ እናንተማ ኦርቶዶክስ ቤተክርስቲያንም እንደዚህ አይደለም የምታምነው? አላውቅም እኔ ስለ ኦርቶዶክስ ቤተክርስቲያን። እንደዚህ ስለምታምን እስቲ ቃል በቃል የተጻፈበትን አንተ ብትሰጠኝም ደስ ይላል። እኔ ኦርቶዶክስ አይደለሁም። አሁን አንተ የሌለው ነገር ቃል በቃል የሌለው ነገር የጠየቀን ለምንድን አታውቅም ልትለኝ ስለሆነ እናንተ የምታምኑትም ስለሆነ እስቲ አንተ ታውቋለና ከኔ የተሻልክን ስጠኝ። በዛ በቃል ተረጋጋ። እኔ ኦርቶዶክስ አይደለሁኝም። አንድ ያዝ። ሲቀጥል ያንተ እምነት በኦርቶዶክስ ቤተክርስቲያን ላይ የተመረኮዘ አይደለም። ኦርቶዶክስ ምንም ትበል ምን አንተ የራስህ የሆነ እምነት አለ። አንተ እኮ ልታረመው እኮ ነው የገባው ይሁን የምን ወደ ኋላ መመለስ ነው። እንደ ሉጥ ሚስትም ወደ ኋላ አትመልከት። አሁን ምን እናደርጋለን መሰለህ በዛብህ አንድ ነገር ብቻ ግን ተባበርሃለሁ። ቆይ አዳምጥ ፕሊዝ። ማታውቀውን ነገር አላቅም በል በቃ። አይ ነው በዛብህ በቀጣይ ጠይቆ ይመጣል። ወደ ሌላ እንለፍ እንላለን። ማታውቀውን ነገር አንተ እስካሁን ድረስ መልስ የሌላቸውን ቀጥታ ያልተጻፉ ነገሮችን እየጠየቅ መልስ የለም ልትል ነው። እሺ አንተም እንደዛ አይደለም የምታምነው? ስጠኝ የምታውቀው ከሆነ በዛብህ ተወዳጅ ወንድሜ እባክህ። እኔ አላገባሁም፣ ልጅ አልወለድኩም፣ አላሳዝንም? ገና በዚህ አሁን እንደዚህ ስዳረቅ አላሳዝንም? በዛብህ አንተም ዘንልኝ ፕሊዝ። ወንድ ልጅ አይደለ? ተረዳኝ። መልሳለህ ወይስ የለህም? በዛብህ ባጭር ቃል መልሳለህ ወይስ የለህም? ጥሩ ነው። ቀስ ብለህ ታወራለህ። ትንሽ ቀስ ብለህ በማውራት የሆነ ባላንስ የምታደርገው ነገር አለና በዛብህ እኔ ግን አረ ፕሊስ ዕብራውያን መጽሐፍ ዕብራውያን አንድ በመጀመሪያ መልስ አለ ወይስ የለህም? በዛብህ አስቸጋሪ ምዕራፍ አንድ በመጀመሪያ እየጠየቅኩ መልስ አለ ወይስ የለህም? በዛብህ ይኸውልህ መልስ ልመልስልን ነው። ዕብራውያን ምዕራፍ አንድ አውጣልኝ። መልስ አለኝ ማለቱ ለምን ያንቃል ታዲያ? ምን ችግር አለው? በዛብህ እሺ ሐሳቡ ነው ግን ምሰጥ። አንተ ቀጥታ የተጻፈው ነገረኝ እንዳትለኝ በኋላ ደግሞ ቀጥታ አላልኩም። እኔ ሐሳቡ በቂ ነው። እኔ ኦርቶዶክስ ነኝ። እንደ ፕሮቴስታንት ቀጥታ የሆነ ማስረጃ ስጡ አይደለም። ሐሳቡ ማለዳለች ማት ጥቅስ ይሰጣለሁ። ሐሳቡን አንደኛ ዕብራውያን መጽሐፍ ቆይ ተረጋጋ። እኔ አሁን አንዳንድ ፕሮቴስታንቶች ማርያም ታማልዳለች የሚል ጥቅስ ቃል በቃል አምጡ እንደሚሉ ፕሮቴስታንቶች ቃል በቃል አምጣ ብዬ አልጠየቅኩም። አብ ለመንፈስ ቅዱስ አስራጺ ነው የሚል ሐሳብን የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ጠንከር ያልኩብህ ለምንድን ነው መሰለህ? በዛብህ ስትገባ ራስህን ካብከው እንደዋቂ። እኔ ደግሞ እንደዚህ ራሱን የሚክብ ሰው አልወድም። በለዛ ነው እና በዛብህ በል አሁን አብ ለመንፈስ ቅዱስ አስራጺ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን ብለናል። ዕብራውያን አንድ አውጥተሃል። ኦኬ ቁጥር ስንት? እያወራህ ከሆነ እየሰማን ስላልሆነ ማይክን ክፈተው። ራስን እየተቆጣጠርክ ስላልሆነ ነው ማይክን ሚውት ያደረግነው። የማይክ ምልክቷን ክፈታት በዛብህ። ዕብራውያን እሺ ምዕራፍ አንድ አውጣል። ቁጥር ስንት ላንብብ? ከአንድ ጀምሮ አንብብ። ከአንድ ጀምሮ እስከ ስንት? ዝም ብሎ ከአንድ ጀምሮ አንብብ እኮ አይባልም እኮ። እስከ 3 ድረስ አንብብሽ ችግር አለ። እሺ ከአንድ እስከ 3 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን።
እርሱም የክብሩ መንጸባረቅና የባህሉ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርባው ቀኝ ተቀመጠ ይላል። የጠየቁት ጥያቄ አብ ለመንፈስ ቅዱስ አስራጺ እንደሆነ የሚያብራራ የመጽሐፍ ቅዱስ ማስረጃ ሰጠኝ ነበረ። በዚህ ያሁኑ አብና ወልድ መካከል ያለው እኔ ጠየቅኩ አብ ለመንፈስ ቅዱስ ነው። እሺ በዛብህዬ በዚህ ለምን ዘፍጥረት አንድ አውጣ ዘፍጥረት 1:2 እሺ በዚህ ካፈርኩ አይመልሰኝ። እሺ ዘፍጥረት 1 ምዕራፍ ማን ነው? ዘፍጥረት 1:2 እንደዚህ ይላል። በዚህ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በኋላ ይሰፎ ነበረ ይላል። እሺ እሱን ሰምታድ ቀጥለ ደግሞ ዮሐንስ 1 አውጣ ምዕራፍ 1 ምንድነው? በመጀመሪያ የሰጠኝ ጥቅስ ቁጥር 3 ዝም ብሎ አንብብልኝ። ሰው ምንድነው? እነግርሃለሁ እኮ ሐሳቡ ችግር የለም እየገባል አይደለ? እነግርሃለሁ። በዚህ አሁን ዮሐንስ ምዕራፍ 1 ቁጥር 3 አንብብልኝ እንደገና ደግሞ በመጀመሪያ ይሄንን አንብብልኝ። በዚህ ምንድነው ይሄ የሚለው ንገረኝ። የጠየቁት ጥያቄ ሁላችሁም አዳምጡ። ለወንድማችን በዛብህ የጠየቅነው ጥያቄ አብ ለመንፈስ ቅዱስ አስራጺ እንደሆነ ማን ስለማን ነው እያወራን ያለነው? ስለ አብ እኔ ያልኩ ነው። እሱ ነገር ቃል በቃል በመጽሐፍ ቅዱስ ቃል በቃል አልተጻፈም። በዚህ እኔ ቃል በቃል አምጣልኝ መቻልኩ በዚህ በደንብ አዳምጠኝ እንጂ እኔንም ይኸውልህ ምን አለ መሰለህ አንዳንድ ጊዜ ራስን እንዲህ በቃ ኩብ አድርጎ መግባት ትልቁ ችግር ይሄ ነው። ልክ ሲወርዱ አወዳደቁ አያምርም። ምንን ነው ልታመጣ አልቻልክም እኮ ቃል በቃል እስቲ አንተ በቃል በቃል አምጣ። ቃል በቃል ብያልጠየቅኩም። አሁን አንድ ጥቅስ እንደዚህ የሆነ የሌለው ነገር እችን አምጣልን ካላመጣልን ብለን መጠየቅ ራሱ በቃ ችግር የለም። ይሄን አልጠይቅም። አብ ለመንፈስ ቅዱስ ምን እንደሆነ ሌላ ጊዜ በመጽሐፍ ቅዱስ የማስረጃ ይዛልኝ ትመጣለህ። አስራስ ነገር ያለው አይደለ እንዴ? በዚህ በዛ በአንድ ጊዜ አዳምጠኝ፣ አንድ ጊዜ አዳምጠኝ ፕሊዝ። ድምጼን በጣም የቀነሱት ቤት ሰው ስለተኛ ነው። አንተ ጋር ሰው የተኛ ሰው ይኖራል አይደል? አንተም እንዳትረብሽ ድምጻችን ቀነስ አድርገን እናውራ። አምናለሁ ወይ አላምንም የሚልን ሐሳብ ብቻ ካንተ ልረዳ። አንድ ጊዜ በአብ በወልድ በመንፈስ ቅዱስ ታምናለህ? በዚህ በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ መልካም። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ? መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ? በዚህ ምን አይነት ጥያቄ ነው? አሁን ይሄን ጥያቄ ጠይቀ በኋላ ደግሞ ጥቅሱን ስጠኝ ልትለኝ ነው አይደለ? ጥያቄው ትክክል ነው ብለው ታምነህ ጠይቀኝ። እኔ ጥቅስ እኔ አንተ ራስ ትክክል ነው ብለህ ታምንበታለህ ወይ? ጌታ ኢየሱስ በዚህ ፕሊስ እባክህ ጥያቄው ትክክል ነው ብለህ ታምንበታለህ እንዴ? ትክክለኛ ጥያቄ ነው የጠየቅኩ። ለምን እንደጠየቅኩ ስንጨርስ ልክ ድምዳሜ ላይ ስንደርስ ለምን እንደጠየቅኩ እነግርሃለሁ። ምን አይነት ጥያቄ ነው ምናምን አትበል። በዚህ ይኸውልህ ፕሊስ አዳምጠኝ። እኔም ተሳስቼ ምን አይነት ጥያቄ ነው ስለኝ አረንጓዴ ያልኩኝ። አየህ ልክ ሰው ሲዝግ በቃ ከቁም ነገሩ እየወጣ ይሄዳል። እኔን አሁን ሳታዝገኝ አንድ ነገር አዳምጠኝ። በዚህ ይኸውልህ በአብ በወልድ በመንፈስ ቅዱስ አምናለሁ። የምታምነውን አምናለሁ፣ ማታምነውን ደግሞ አላምንም ብቻ በለኝ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ ወይስ አታምንም? ትክክለኛ ሰው ከሆንክ መጠየቅ የነበረብህ ምን መሰለህ? በዚህ መንፈስ ቅዱስ ጥያቄው ላይ ፎከስ ጥያቄው እኮ ትክክል አይደለም እኮ ጥያቄው ትክክል አይደለም። ፎከስ አድርግ። አይ ጥያቄው ላይ ፎከስ አድርግ። ጥያቄው ራሱ ፋውል ያለበት ጥያቄ ነው። በዚህ ለምንድን ነው ፋውል? ጥያቄው ትክክል አይደለም። እውነት ፈለገ ይሄን ጥያቄ የጠየቀን ፋውል ለማሰራት ነው እንጂ ትክክለኛ መጠየቅ ያለበት አሁን ለምሳሌ በአካል እንዴት ናቸው? በስም በግብር እንዴት ነው የምታምኑት? እናንተ የምታምኑት የሥላሴ በስማማችሁ ምንድነው? አብ ወልድ መንፈስ ቅዱስ በአካል በስም እንዴት ናቸው ብትል ጥያቄውን ስመልስ በኢየሱስ ስም በዚህ አረ እየፎረሽክ አዳምጠኝ። ነኝ አንድ ነገር ብቻ በቃ ነው በመድኃኔዓለም እንደው በምትወደው ጌታ ለለመነ ሰዎች የጥፋት ውሃ በመጣ ጊዜ በአንድ ትልቅ መርከብ ተጠልለው ያው እንደተረፉ ታምናለህ አይደል? በዚህ ይሄን ብቻ
አንድ ጊዜ እንተማመን ለቀጣዩ ሐሳባችን ጥሩ ስለሆነ በዚህ በጥፋቱ ሐሳቦች በመርከብ እንደዳኑ ታምናለህ አይደል? ማይክህን ክፈተው በዚህ አምናለሁ። መርከቡን የሰራው ማን ነበር? ሙሴ። ኖሄ ይቅርታ፣ ኖሄ የተሳስቼ ነው። ምንም አይደለም። ኖሄ ነው የሰራው። ኖሄ ነው የሰራው። ኖሄ ኦኬ። እሺ ጥቅሱን ስጠኝ እስቲ። ምን ላይ ነው ኖሄ መርከቡን የሰራው? ማን ነው የሰራው? በዛብህ ፈለግዬን ያልቻልኩ በዛብህ በመድኃኒዓለም አታዝገን። አይደለም አንኮ አንተ ከጥያቄ ወጥተህ ወደ ሌላ ሙድ መያዝ ምናምን ነው የትቆጥ። ለምንድን ነው እንደዛ የምትሆነው? ስለ ስላሴ ጠይቅ። በምትጠይቀው በግብር በስም በአካል ምንድን ነው ብለህ ጠይቀኝ። የሌለ ጥያቄ እያመጣ አንድ ጊዜ በዛብህ አንድ ጊዜ ትክክለኛ ጥያቄ ጠይቁና ምንድን ነው በዛብህ እባክህ በዛብህ በቃ እባክህ ፈለገም ጥያቄውን አበዛብህ እንደ ስሙ አንተም መልሱን አበዛኸው እንደ ስምህና ስትጠየቅ ኑሄም ይሁን ኖህ ችግር የለውም የቃላት ስህተት ነው። ግን ስታወራ በጌታ ፍቅር ያው ቪዲዮ ወይም ደግሞ ፎቶ የሆነ ሰው ፎቶ ለጥፈ እንደ መፖሰት አይደለም፣ ቀልድ አይደለም እየተወራ ያለው ስላሴ ላይ ነው እየተወራ ያለውና ቀስ ብለህ ተረጋግተህ አስረዳን። በጣም አንተ ከተከው ቀደም ላይ ጀምሮ እየታዘብኩ ነበር። ዘፍጥረት ላይ ሄድክ፣ ዮሐንስ ላይ ሄድክ፣ ጢሞቴዎስ ላይ ሄድክ፣ እንደፈለክ ነው የምትሄደውና ቀስ ብለህ አስረዳን በእናት እኔ ከመይ የመጨረሻ ማነሳው ነገር ምንድነው መሰለህ? ይሄው በዛብህ ፕሮቴስታንት አይደል? መጽሐፍ ቅዱስን ጠንቅቆ ያውቃል አይደል? ትክክለኛ ጥያቄ ጠይቁኝ ያለው በቃ እስካሁን ትክክለኛ ጥያቄ ስላልጠየቅን ይቅርታ ይደረግልን። በዛብህ በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ጸሎትን ሲያስተምር ያስተማረው አንድ ጸሎት አለ። እሱም ደግሞ አባታችን ሆይ የሚለው ጸሎት ነው። እስቲ እሱን ጸሎት አንድ ጊዜ ጸሎት አድርግልን። አባታችን የሚለው ጸሎት ጌታችን ኢየሱስ ያስተማረውን ጸሎት ማለት ነው። ሲበልልን ስለ ስላሴ ጠይቀኛ። ወይ መድኃኒዓለም ዛሬ ምንድነው ማን ይላከብኝ? በዛብህ አንተን እንዴ ስለ ስላሴ ሲጠይቅ ትክክለኛ ጥያቄ ጠይቀኝ። ትክክለኛ ጥያቄ ስለ ስላሴ ያውለ አንተን ቁጭ ብለህ እዚህ ጋር እንደሚያሳይ ስለ ስላሴ ትክክለኛው ጥያቄ ጠይቀኝ። አብ ወልድ መንፈስ ቅዱስ ግብሩ ምንድነው? ስማቸው ምንድነው? በስም እንዴት በአካል አንድነታቸው ምንድነው? እንዴት ናቸው? ወንጌል አማኞች እንዴት ነው በዚህ ጉዳይ የሚያምኑት ብለህ ጠይቀኛ። ምን አይነት ጥያቄ ነው እየጠየቀኝ ያለው? በዛብህ እሱን የእናንተ ቴሌቪዥን ጣቢያ ላይ ሄደህ ተጠየቅ። እኔ እዚህ መጠየቅ የምፈልገው ልጠይቅ። ጸሎት አታረግም እንዴ በዛብህ? አባታችን አንተ አሁን የፈለከው መልሱን ሳይሆን አባታችን ነው የሚለውን ቶሎ በል፣ አለበለዚያ በቃ ታሽ ነው የምትወርደው። እሺ አባታችን ነው የሚለውን ጸሎት ቶሎ በል በቃ ወደ ገደለው። አሁን አባታችን በሰማይ ለመጀመሪያ ጊዜ ስላልከው እሺ በል እስኪ አባታችን ድጋሚ እሱ አሁን ለምን አስፈለገ? ያስፈለገበት ምክንያት ግራ ገባ። አባታችን ሆይ በሰማያት የምትኖር ሰምቻለሁ። ሌላ ቀጥል፣ እየሰማሁ ነው። ለምንድን ነው ያስፈለገው ነው? ስለ ስላሴ አሁን ጴንጤዎች ስላሴ አያውቁትም፣ አያምኑበትም። ኢየሱስ ብቻ ነው የሚሉት አላልክም? ስለዚህ እኛ እንዴት እንደምናምን ላስረዳ። ፕሮቴስታንት ነው እንዴ? ጥያቄ አጭር ነው። አባታችን ብቻ ጸልዩ እንደዚህ ብላችሁ ጸልዩ አለ ክርስቶስ። እሱን ጸሎት እስኪ ንገረን ነው ያለውና እሱን በለው እስኪ ስትጸልዩ እንደዚህ ብላችሁ ጸልዩ ብሎ ለደቀ መዛሙርቶቹ ክርስቶስ ኢየሱስ ትእዛዝ ሰጠ። እሱን በለው እስኪ ጸሎቱን በለው። በዚህ ምን ችግር አለው? ቶሎ በል በዛብህ። እሱን እንኳን እኛ በየቀን ሌሊት ጠዋት ማታ የምንለው ነገር ነው። ግን ስለ ስላሴ ትክክለኛ ነገር በለው ነው ፊት ነው የምትደረገው። ማይሆን ነገር ማውራት አይቻልም። ወደ ገደለው ቶሎ በል። አባታችን ሆይ አሁን ይሄ በስመ አብ ወወልድ ወመንፈስ ቅዱስ እንዲህ አይነቱን ጉዳይ ካፈርኩኝ ይባላል። አባታችን ሆይ የሚለውን ጸሎት ብቻ በል። ጌታ ኢየሱስ ያስተማረውን ጸሎት በል። ፕሮቴስታንት ነኝ ብለሃል፣ በመጽሐፉ ሳምናለሁ ብለሃል። አባታችን ሆይ የሚለውን ጸሎት በል።
በጣም ትገርማላችሁ። ለማንኛውም ስለ ስላሴ ትክክለኛ ነገር መጽሐፍ ማውራት ቅዱስ ሲጀምር ላይ አይደለም የተጻፈ ያቆምከው። አላገኘው ብለህ ነው አይደል? ጥያቄ ከቅድም ጀምሮ እየጠየቅ ያለው ትክክል እንዳልሆነ በዛብህ እግዚአብሔር አምላክ ካንተ ጋር ይሁን። ለሌላ ጊዜ በቂ የሆነ የመጽሐፍ ቅዱስ ዕውቀት ሳይኖርህ በቃ ማለት ስለምትወረው ነገር ሳታቅ በቻልኩ አቅም ስሜት የሆነ በቃ ሪኩዌስት ማትላክ አስገቡኝ ማትበል በቃ ባጭሩ በመጽሐፍ ቅዱስ መዘንህ ፈለገ ስለዚህ ምንም የምታውቀው ነገር የለም ወይ እንትን እያለ ነው አይደል? በስላሴ ላይ በአካላት ላይ ጠይቁኝ ችግር የለብኝም ምናምን እያለ ስለሆነ እስቲ አካል ማለት ምን ማለት ነው በላቸው። ትክክለኛ ጥያቄ አይደለም ይላል። በዛብህ ነው በላቸው አልኩ። እሺ በላቸው ነው ያልከው ማለት ነው። በዛብህ ነው እንደዛ ሙድ መያዝ አካል አሁን ትክክለኛ ጥያቄ እንደዚህ ነው። እሺ ምን ማለት ነው? መልሱ ትክክለኛ ጥያቄ ማለት ነው እንዴ? አሁን እና አካል ማለት አሁን ለምሳሌ እኛ ወንጌል አማኞች እንደምናምን በአካል ሶስት ናቸው እንደዛ እናምናለን። አካል ማለት መንፈስ ቅዱስ የራሱ የሆነ ፍጹም ገጽ ያለው ፍጹም አካል ያለው ፍጹም መልክ ያለው እየሰማ ነው። መስማት አትፈልጉማ እውነት ነገር ሲነገር መስማት አትፈልጉም። ችግራችሁ በጣም አዝና እየሰማው ነው። ቀጥል ወደ መልሱ። መንፈስ ቅዱስም አካል አለው ሲባል ፍጹም ገጽ ያለው ፍጹም መልክ ያለው ፍጹም የራሱ የሆነ አካል ያለው ማለታችን ነው። እንደዚህ እናምናለን። እሺ ወልድም እንደዚህ እናምናለን። ማስረጃ ስጠኝ። ማስረጃ ማቴዎስ ከወንጌላውያን የእምነት መግለጫ ምክንያቱም የወንጌላውያን እምነት ስላልክ ማለት ነው። በማቴዎስ ወንጌል ምዕራፍ 3:17 እንደዛ እናምናለን። አውጣው። እሺ አንብብልኝ። ማቴዎስ ምዕራፍ 3 አውጣልኝ። እሺ ምዕራፍ 3 ቁጥር ስንት? ማቴዎስ ምዕራፍ 3 ቁጥር 17። እሺ ምን ይላል? አብ በሰማይ ሆኖ የምወደው ልጅ እርሱን ስሙት ይላል አይደል? አዎ። እሺ ፍጹም ገጽ ፍጹም መልክ ያለው የሚል አለው እንዴ? ከላይ ጀምሮ አንብቧ እንዴ የሚል አለ ወይ? ከላይ ጀምሮ አንብቤው አውቃለሁ። አውል የሚል ፍጹም መልክ ፍጹም ገጽ ይላል ወይስ አይልም? ባጭሩ ኢየሱስም ከተጠመቀ በኋላ መንፈስ ቅዱስ እንደ እርግብ መልክ ቆይ የጠየኩ ምንድነው? እንደ እርግብ መልክ ከተባለ እኮ አካል ፍጹም አካል ሌላ የጠየኩ ምንድነው? ጥያቄ እስካሁን ስትጠየቅ እያጣጣልክ ልክ እንደሚያቅሰው አክት ስታረግ ስለነበረ አሁን እንደ ቅድሙ ልጅ አይደለም ማስተናግድህና በቀጣይ የጠየኩ ጥያቄ ምን ነበር? ፍጹም መልክ አካል የሚል አለ ወይ ነው አይደለም? ፍጹም መልክ ፍጹም ገጽ የሚል አለ እዛ ክፍል ላይ። ሐሳቡ ቀጥታ ቃል በቃል ባይኖርም እንደ እርግብ መልክ መንፈስ ቅዱስ እንደ እርግብ መልክ ማለት ምን ማለት ነው? ደሞ ልጅ ኢየሱስ ክርስቶስ ወልድ እርግብ ማለት ቆይ እንደ እርግብ ለመስማት ለመረዳት ሞክራ አንዴ መንፈስ ቅዱስ እንደ እየተሳሳትክ ነው ያለው። ቆይ አንዴ ከሰማይ ድምጽ ይመጣ ከአብ ዘንድ ሶስት አካል እንዳሉ ያሳያል። ይሄን እናምናለን። ይኸውልህ በላቸው ጥያቄ ስንት አካል አለ አይደለም አካል ማለት ምን ማለት ነው ነበር የጠየቁ። ከዛ ምን አልከኝ? ፍጹም መልክ ፍጹም ገጽ ያለው ማለት ነው አልከኝ። ማስረጃ አልኩ። የአካልን ትርጉም ወይንም አካል የሚለውን ስተረጉም በዚህ መልኩ እንድተረጉም ያደረገ የትኛው ማስረጃ ነው ማለት ነው። የጠየቁ ደግሞ ከወንጌላውያን የእምነት መግለጫ ነበር መጽሐፍ ቅዱስ ብለህ ሄድክ። መጽሐፍ ቅዱስ ላይ ስትሄድ ደግሞ አብ በሰማይ ሆኖ የምወደው ልጅ እርሱን ስሙት አለ። መንፈስ ቅዱስ በእርግብ አምሳል ወረደ የሚል ጥቅስ ነው። እዚህ ክፍል ላይ የአካልን ትርጉም አላስቀመጠም። የአካልን ትርጉም አስቀምጧል ካልክ ፍጹም ገጽ ፍጹም መልክ የሚለውን ታሳየኛለህ። የአካልን ትርጉም ማሳየት ካልቻልክ ግን የለም ነው የምትለኝ። ግልጽ ነው? እሺ የለም አለልም አለ እኮ ሐሳቡ አለ። መልክና ገጽ ተብሎ የአካል ትርጉም ነው ያለው አለ። የአካል ትርጉም እንዴት የለም? እሺ አሳየኝ። በምድር ቆይ አንዴ
አንዴ ቆይ መጽሐፉን ልክፈተውና እዚህ ጋር ለሰዎች እያሳየው ላሳይ። ከዛም በኋላ የወንጌላውያን እምነት ያልከው ማለት ነው የኦርቶዶክስን ማብራሪያ እንደሆነ እናሳይና ውሸትን እናጋልጣለን ማለት ነው። ቁጥር 17 እሺ ካሜራ ላብራ። እሺ እዚህ ክፍል ላይ ፍጹም መልክ ፍጹም ገጽ የሚል አስነብበኝ የአካልን ትርጉም ማለት ነው በላቸው። በዛብህ በላይ እሺ በዛብህ ሶሪ ይቅርታ አለ አይታየኝም። ወደዛ አድርገው እና 16 ኢየሱስም ከተጠመቀ በኋላ ወዲያውም ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። የእግዚአብሔር መንፈስ ቅዱስ ማለት ነው። እነሆ ድምጽ አካል እንደ እርግብ ማለት አካልን አይገልጽም። አካል የሚለው ደግሞ ወልድ ከተጠመቀ በኋላ በዮርዳኖስ ምድር ላይ መኖሩ ደግሞ ድምጽ ከሰማይ መምጣቱ አብ በሰማይ እንዳለ አካልን አይገልጽም። የግድ ገጽ ምናምን መልክ ብሎ አካል የሚል ነገር ተጽፎ ነው እንደናንተ አካል የምትሉት። እኔ ግራ እየገባ ያለው ምንድነው? ለማንኛውም ኢዮብ አመሰግናለሁ፣ ትክክለኛ ጥያቄ ስለጠየቀ አመሰግናለሁ። በዚህ በእግር መንገድ ወዴት ነው የምትሄደው በላቸው። ዝም ብለህ ተደራርበህ አውርተህ ለመሮጥ እንዳትሞክር። አካል የሚለው አሳይ፣ ምክንያቱም የአካል ትርጉም የጠየቁ አካል ማለት አንድ ነገር አካል አለው ማለት ምን ማለት ነው? አካል እባክህ ይኸውልህ በእናትህ አንዴ አንተ ውስጥ ስላለው ነገር አይደለም የጠየኩህ፣ እኔ ማስረጃ ነው እንዲህ ማለት እኮ ብለህ አትቀር። ይሄው ማስረጃም አታምንበትን ይሄ አካል የሚል አለ። አካል የሚለው ጽሁፍ ነው የፈለከው? የዛን ጥያቄ እኮ ነው። አካል የሚል ጽሁፍ ነው የፈለከው? አዎ እኔ ህፃን ሆኜ ችግር የለውም። ቃላቱን ነው የፈለከው ወይስ ምን አይነት ነገር ነው የጠየቀው? ጽሁፉን አካል የሚለውን ጽሁፍ ቃላት ወርድ ብቻ እንደ እርግብ ማለት መንፈስ ቅዱስ አካል መሆኑን ያሳያል። ልጅ ደግሞ ከተጠመቀ በኋላ በምድር መኖሩ ወልድ ለመጨረሻ ጊዜ ነው። ከዚህ በኋላ በብሎክ ነው ማሰናበተ ማለት ነው። አካል የሚለው ቃል አለ ወይስ የለም? ባይዘው አካውንትን ካየሁት በኋላ ነው እንዲህ ማወራ። ቀጥላውን አለ ወይስ የለም? አካል የሚል ቃል በቃል የምትፈልግ ከሆነ አንተም ይሄንን ቦታ ሶስት አካል አላቸው የሚለው አታምንም ማለት ነው። አንተም አታምንም ማለት አለ ወይስ የለም? ቃል በቃል የተጻፈው አንተ አግንተን አለ ወይስ የለም? እሺ ወረታችሁ ምንም ለትርፍ የሚገርመው አካል ማለት ምን ማለት ነው ብዬ ስጠይቀው ምን አለ? የራሱ የሆነ ፍጹም ገጽ ፍጹም መልክ ያለው ማለት ነው አለ። ይሄ ፕሮቴስታንታዊ ማብራሪያ አይደለም። አንድም ከፕሮቴስታንት መጽሐፍት ማንም ይሄንን ማብራሪያ ሊሰጥ አይችልም። የለም ይሄ የኦርቶዶክስ ማብራሪያ ነው። ሰምቷል። ስለዚህ እንዲህ የረብዬ የራሳቸውን ብነግራቸው ነው የሚያልፉኝ ብሎ ስላሰበ ነው ይሄን ያወራው። ፕሮቴስታንት እንደዚህ አይነት ማብራሪያ የለው። በእምነት መግለጫ ራሱ ሶስት አካል እናምናለን አንድ መለኮት አለ የሚል እንጂ ሌላ ማብራሪያ ራሱ የለው። ጠለቅ ያለ የሥላሴ ማብራሪያ የለውም ከጅምሩ ማለት ነው። የእምነት አቋም ብለው ይሄ ሰባት ሆነው ምንድነው ሰባት አማድ ያሉት ማለት ነው። የካውንስሉ ተሰባስበው ያወጡት መተዳደሪያ ደንብ ላይ እንኳን ሥላሴን በዚህ መልኩ አያብራራም። አጭር አረፍተ ነገር ነች ያለችው። ሶስት አካል አንድ አምላክ እንዳለ እናምናለን አለቀ፣ ሌላ የለውም። ከዛን የኦርቶዶክስ የራሳቸውን ብነግራቸው ያልፉኛል ማስረጃም አይጠይቁኝም ብሎ ስላሰበ ይሄን ተናገረ ማለት ነው። ፈጽሞ የሥላሴ ትምህርት በፕሮቴስታንት ዘንድ እናውራ ከተባለ ሁልጊዜ የምናነሳው አንድ ነገር አለ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል ማ አዲሱ መደበኛ የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ማብራሪያ የግርጌ ማብራሪያው ማለት ነው። ስለዚህ የፕሮቴስታንት እምነት ምንድነው? ለምሳሌ
በስላሴ አካላት መካከል መበላለጥ አለ። አብ የበላይ አስተዳዳሪ ይሆናል፣ ወልድ የአብን ትእዛዝ ይፈጽማል እያለ ይቀጥላል ማለት ነው። ይሄን ስላሴ ኦርቶዶክስ ውስጥ ለመጨመር ወይም በኦርቶዶክስ ትምህርት ውስጥ አለ ለማለት እንዳትሞክሩ። የራሳችሁን ስትጠየቁም የኦርቶዶክስን አትናገሩ። የኦርቶዶክስን የምትናገሩ ከሆነ በኦርቶዶክስ ትምህርት እመኑ። ማታምኑ ከሆነ አዋቶ እምነት የለም። ከናንተ ሲጎድል ከኦርቶዶክስ እየጨመራችሁ ምናምን የሚባል ነገር የለምና ቅድም ፈለገ ተናግሯል። አጉል ትምክህት ሁሉን አውቃለሁ ከዘፍጥረት እስከ ራዕይ ያንብብ ያለው አይነት ጭውም አንጫወት። ምክንያቱም እዚሁ ጋር ስለሚጋለጥ ማለት ነው። በቃ በንባብ በእውቀት ጎዶሎች ነን። ሙሉ እውቀት የለንም። በተለይ የሃይማኖት ነገር ሲሆን ስለ እግዚአብሔር ሲሆን ሰው ስለ እግዚአብሔር ጠንቅቄ ያውቃለሁ ካለ ጣዖት ነው የሚያመልከው። እግዚአብሔርን ጨርሶ ማወቅ ለፍጥረት አይቻልም። በመገለጡ ነው የምናውቀው። ከመገለጡም ደግሞ ጥቂት እውቀት ነው የምናውቀው። እቺን ነገር አላቃተም ብንል ትህትና ነው። ፕላስ ደግሞ ለማወቅ በር መክፈት ነው እና እንዳዋቂ ሁሉ እንደምታውቁ አክታት አድርጉ እባካችሁ። እናመሰግናለን ኢዮባ። ዛሬ ተጽዕኖ ፈጣሪ አባታችን እንዴት አሉ? እግዚአብሔር ይመስገን ሰላም እያለሁኝ። ተመስገን ኢዮብ፣ ኪሩቤል ከታችም ያላችሁትን በሙሉ ሰላም እያለሁ። በጣም ይቅርታ ስራ ላይ ስለነበርኩ ነው ማውራት ስላልቻልኩ ነው። ቃለ ሕይወት ያሰማልን እግዚአብሔር ይስጥልኝ። አሜን። ያው ገብቼ ላዳምጥ ብዬ ነው ተሰበኝ። እሺ አሜን አባታችን። እሺ እግዚአብሔር ያክብረልን። ዛሬ ከዛሬው ቤታችን አንድ የተረዳሁት ነገር ምንድነው? ስፔሻሊ በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን ኢዮባ ብዙ ጊዜ ልብ ካልክ ንቀን እየተወናቸው ነው እንጂ በእናነሳቸው መልካም ነው ማለት እንደ ቀልኛ እኛ ስላው ያው ሰው ሰራሽ መሆኑን ስላወቀን ጀስት ንቀን ብዙ ትምህርቱን ተተነዋልና እንደውም እንደ አዲስ እያንዳንዱ ሰው ሰራሽ ትምህርት በአጠቃላይ ተነክሶ መውጣት አለበት። በፕሮቴስታንቱ ቤት ያለውን አንዳንድ ጊዜ ሰዎች ሲናገሩ በነገራችን ላይ አብዛኛው ፕሮቴስታንት ያለ መጽሐፍ ቅዱሳዊ አማኞች ነን ይበሉ እንጂ ያለ መጽሐፍ ቅዱስ ማስረጃ የሚናገረው ትንሽ ቁጥሩ በርከት ይላል። የኛ ትልቁ ፍላጎት ምንድነው? ፕሮቴስታንት የሆኑ እህት ወንድሞቻችንን ማብሸቅ፣ እነሱን ማናደድ፣ እነሱ ማበሳጨት አይደለም። ይልቁኑ በመጽሐፍ ቅዱሳዊ ማስረጃነት በጣም ከመጽሐፍ ቅዱስ ውጪ ያመኗቸው ያሉ ሰዎች የሆኑ ትምህርቶችን እንዲያውቁ እንዲረዱ ማለት ነው። ለዛም ነው ዛሬ ትምህርተ ሥላሴን ያነሳነው። በተለይ ትምህርተ ሥላሴ ላይ በጣም ደካማ በሆነ መልኩ በፕሮቴስታንቱ ቤት አብዛኛው ፕሮቴስታንት አማኝ ምንም አይነት በቂ ዕውቀቱም የለውም። ሥላሴ ምንድነው? ትምህርተ ሥላሴ ምንድነው የሚያስተምረው? ምንም አይነቱ አይዲያ የላቸውም እና ትምህርተ ሥላሴ ላይ በቂ የሆነ ዕውቀቱ ሳይኖራቸው ነገረ ሥጋን ለማብራራት ይሞክራሉ። ይሄ ደግሞ ስህተት ነው። ነገረ ሥጋን ስናብራራ የምናወራው ስለ ክርስቶስ ነው። ክርስቶስ ደግሞ ከሶስቱ ቅዱስ አንዱ ቅዱስ ነው። ኦኬ፣ ከሶስቱ ቅዱስ አንዱ ቅዱስ በአገዛዝ በመፍጠር በስልጣን በሁሉም ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ ነውና ይሄ ሶስትነትና አንድነትን ብዙ ጊዜ ሰዎች ይለሉታል እና ፈጽሞ መሆን የለበትም። በቻልነው አቅም ግን አሁንም ፕሮቴስታንት ወንድሞቻችን እናንተን ስለምንወዳችሁ ነው በነገራችን ላይ ለብዬ ከፈተ የምንቀመጠው እንጂ እናንተን የማበሳጨት እናንተን የማብሸቅ ዓላማ ኖሮን አይደለም። ክርስቶስ በሚያውቀው በክርስቶስ ኢየሱስ ፍቅር እንወዳችኋለን እና ምናልባት ብዙ ጊዜ ከመጽሐፍ ቅዱስ ውጪ የሚያምኗቸው ሐሳቦች አሉ ብለን ምናምንባቸው ነገሮች ነው ላይፍ ስትሪም ላይ ዘመን መጣው። እናንተ አንድ ነገር ብቻ መማረክ ተባበሩን። እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን በቻላችሁ ታቅም እኛ ለእናንተ ያነሳናቸውን ጥያቄዎች በአጠቃላይ በፍቅር ህብረት በመታረጉባቸው ቸርቾች በአጠቃላይ ልክ እንደኛ እንደ ኦርቶዶክሶች ሆናችሁ ጠይቁ። ማን ጋር ነው እውነት ያለው የቱ ጋር ነው ስህተት ያለው የሚለውን ነገር እንድታዘቡ በሉል እግዚአብሔር ስም ጠይቃለሁ። አንድ ነገር ብቻ ልጋብዛችሁ። በቤተ ክርስቲያናችን ቅድም ሲነሳ ነበር አስተምህሮ በትምህርተ ሥላሴ ዙሪያ ያለው አስተምህሮ ምን ይመስላል? በጣም እጅግ በጣም ተወዳጅ የሆነው የቤተ ክርስቲያናችን ሊቅና ቅዱስ አባት አባ ሕርያቆስና በሰለስቱ ምዕት ቅዳሴ ላይ እንዴት ተደርጎ ሥላሴ እንደተብራራ እንደው በክርስቶስ ፍቅር ለምናችሁ ሁላችሁም በደንብ አድርጋችሁ አዳምጡት። እሺ
እንደውም ብዙ ፕሮቴስታንት እህቶች ወንድሞችን ብታደምጡት መልካም ነው። እሺ መልካም። እሺ ይሄ የምታዩት መጽሐፋችን መጽሐፈ ቅዳሴ ነው። እሺ ምን እንደሚል አብረን እንመልከት። እሺ ለሁላችሁም የሚታያችሁ ይመስለኛል። ንባቡ ሲነበብ በጣም በሚገርማችሁ ሁኔታ ልብን በሚመስጥ መልኩ ራሱን የቻለ ዜማ አለው። ይሄ ቅዳሴ ክፍል ሲነበብ በራሱ እና ተወዳጆች በክርስቶስ ፍቅር ለለመናችሁ ለተወሰነች ደቂቃ ብቻ ሁላችሁም አንድ ላይ ይሄን ሐሳብ እንድታደምጡት እንድትከታተሉ በሌሎች ጊዜ ስም ጠይቃለሁ። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስ ነው። አንድ አምላክ፣ አንዲት መንግስት፣ አንድ ስልጣን ነው፣ አንድ አገዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ፣ አብ ወልድ መንፈስ ቅዱስ ይናገራሉ፣ አብ ወልድ መንፈስ ቅዱስ ይወዳሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ይናገራሉ፣ አብ ወልድ መንፈስ ቅዱስ ይፈጽማሉ፣ አብ ወልድ መንፈስ ቅዱስ ይሰራሉ፣ አብ ወልድ መንፈስ ቅዱስ ያስማማሉ፣ አብ ወልድ መንፈስ ቅዱስ ያከናውናሉ፣ አብ ወልድ መንፈስ ቅዱስ ይልካሉ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ፣ አብ ወልድ መንፈስ ቅዱስ ሰውን ይስባሉ፣ አብ ወልድ መንፈስ ቅዱስ ያለምዳሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ያነጻሉ፣ አብ ወልድ መንፈስ ቅዱስ ያጸራሉ፣ አብ ወልድ መንፈስ ቅዱስ ያከብራሉ፣ አብ ወልድ መንፈስ ቅዱስ ያጸናሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ፣ አብ ወልድ መንፈስ ቅዱስ ያሰምራሉ፣ አብ ወልድ መንፈስ ቅዱስ ይጋርዳሉ፣ አብ ወልድ መንፈስ ቅዱስ ያለብሳሉ፣ አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ይመረምራሉ። አብ ያስባል፣ ወልድ ይናገራል፣ መንፈስ ቅዱስ ይወዳል፣ አብ ይመክራል፣ ወልድ ይናገራል፣ መንፈስ ቅዱስ ይፈጽማል። አብ ይሰራል፣ ወልድ ያስማማል፣ መንፈስ ቅዱስ ያከናውናል። አብ ይልካል፣ ወልድ ያሰለጥናል፣ መንፈስ ቅዱስ ምስክር ይሆናል። አብ ሰውን ይስባል፣ ወልድ ያለምዳል፣ መንፈስ ቅዱስ ይመክራል። አብ ያነጻል፣ ወልድ ያጸራል፣ መንፈስ ቅዱስ ያከብራል። አብ ያጸናል፣ ወልድ ያስጨክናል፣ መንፈስ ቅዱስ ያሰምራል። አብ ይጋርዳል፣ መንፈስ ቅዱስ ያለብሳል፣ መንፈስ ቅዱስ ባለሟል ያደርጋል። አብ ይጋርዳል፣ ወልድ ያለብሳል፣ መንፈስ ቅዱስ ባለሟል ያደርጋል። አብ ይቀመጣል፣ ወልድ ይፈርዳል፣ መንፈስ ቅዱስ ይመረምራል። እንዲህ እናምናለን፣ እንዲህም እንታመናለን። አንድነትን ሳንለይ የተለየ እንደሆነ የተቀላቀለ እንደሆነ እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም የምንል አይደለም። በባህሪ አንድ ሲሆን ሶስት እንላለን እንጂ ክፉ አይሁዶች ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው እያሉ የሚናገሩ በደለኞችን የእስማኤል ወገኖችንም እነሆ እንሰማቸዋለን። ልቦናቸውን ያሳወሩ ናቸው። አማልክቶቻቸው ብዙ አጋንንቶቻቸውን ብዙ የሆኑ በጣዖት የሚያመልኩ አረማውያንም እነሆ እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉም በላይ የሚሆን አንድ የሆነ ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማን ያራቀበት አንድ የጠዋት ጎህ ነው። አብ ግንድ ወይን ነው፣ ወልድም ግንድ ወይን ነው፣ መንፈስ ቅዱስም ግንድ ወይን ነው። ዓለም ሁሉ የጣፈጠበት አንድ የሕይወት ወይን ነው። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ጭማሪ የሌለበት ሐሊብ እርሱ ነው። እንዲህ እናምናለን፣ እንዲህም እንታመናለን። የሃይማኖት ጸሎትን እንበል ይልና እዚህ ጋር የምትመለከቱ ከሆነ በሰሉስ ምዕት ቅዳሴን ያመለክተናል ማለት ነው። እሺ መልካም። ይኸው የሰሉስ ምዕት ቅዳሴ እዚህ ጋር የምንመለከተው ነው። ምን ይላል? ሁላችሁም ፕሊስ በደንብ ተከታተሉ። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ሁሉን በያዘ
ሰማይና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋህድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘሩይ ምስላ በመለኮቱ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተፈጠረ አይደለ የተወለደ በመለኮቱ ካብ ጋር የሚስተካከል ዘቦቱ ኩሉ ኮነ ወዘንበሌሁሰ አልቦ ዘኮነ ወኢ ምንትኒ ዘበሰማይኒ ወዘበምድርኒ ሁሉ በርሱ ይሆነ ያለ እርሱ ምንም ምን ይሆን የለም በሰማይም ያለ በምድርም ያለ ከዛስ ዘበንቲያነ ለሰብ ወበንተ መድኃኒትነ ወረደም ሰማያት ተሰባ ወተሰገወ መንፈስ ቅዱስ ወእማርያም እምቅድስት ድንግል ስለኛ ስለ ሰው ልጆች ከሰማይ ወረደ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፈጽሞ ሰውን ሆነ ኮነ ብእሴ ወተሰቀለ በእንቲያነ በመዋለ ጲላጦስ ጴንጤናዊ ሐም ወሞተ ወተቀብረ ወተንሳ ሙታን አመሳለስ ሰለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ሰው ሆኖ በጴንጤናዊ በጲላጦስ ዘመን እርሱ ስለኛ ተሰቀለ ታመመ ሞተ ተቀበረ በሶስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ አርገ በሰባት ውስተ ሰማያት ወነበረ በየማነ አብሁ ዳግም ይመጽእ በሰባት ይኮንን ሕያዋን ወሙታን ወአልቦ ማለት ለመንግስቱ በክብር ወደ ሰማይ አረገ በአባቱም ቀኝ ተቀመጠ ዳግመኛ ሕያዋንና ሙታንን ይገዛ ዘንድ በጌትነት ይመጣል ለመንግስቱም ፍጻሜ የለውም። ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ እምአብ ንስግሎቱ ወንሰቦ ምስለ አብ ወወልድ ዘነበበ በነቢያት ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት ምን ያለ የተናገረ ወነአምን በአቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአቲ ጥምቀት ለስርየ ኃጢአት ወንሴፉ ትንሣኤ ሙታን ወሕይወት ዘኢመጽእ ለዓለመ ዓለም ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን የሙታንን መነሳት ተስፋ እናደርጋለን የሚመጣውን ሕይወት ለዘላለሙ አሜን። ተወዳጆች ይሄ ቅድም አሰምህሮ እያልን ስናነሳ የነበረው እንዲህ አይነቱን ማብራሪያ ነው። ኦርቶዶክሳዊት ቅድስት ቤተክርስቲያናችን ትሪኒቲን ትምህርተ ሥላሴን ቅዱሳን አባቶች እንዲህ ባለ መልኩ አስቀምጠውታል። ዛሬም ድረስ በቅዳሴ ጸሎት እንገለገልበታለን። ልክ ቅዳሴ ጣዖት የሚመስላችሁ ሰዎች ስፔሻሊ ፕሮቴስታንት የሆናችሁ ወንድሞቻችን ልክ ስለ ይሄ ኦርቶዶክሳውያን እንደዚህ ቅዳሴ እንትን ይላሉ ምናምን ሲባል እንደው ጣዖት የምናመልክ ለጣዖት የምንሰግድ የሚመስላችሁ ፕሮቴስታንቶች ወንድሞች እንዳትታለሉ። ኦርቶዶክሳዊት ቅድስት ቤተክርስቲያን በቅዳሴዋ እንኳን ሳይቀር ትምህርተ ሥላሴን በደንብ አድርጋ ፍትፍት አድርጋ ነው የምታጎርሰው እና በተቻለ መጠን ፕሮቴስታንት እህት ወንድሞቻችን በትሪኒቲ ዙሪያ የምናነሳቸው ውይይቶች በደንብ አድርጋችሁ ተከታትላችሁ ከናንተ አንድ ቻሌንጅ ብቻ ነው የምንፈልገው ባላችሁበት ህብረት በመታረጉበት ቸርች በቃ ህብረት በመታረጉበት ቦታ የሚያስተምሯችሁን መምህራን ልክ እንደ ኦርቶዶክሳዊ አማኞች ማለትም እንደኛ ሆናችሁ እንድትጠይቁ ከዛ እውነታው ማን ጋር እንዳለ እውነታው ማን ጋር እንደሌለ እንድታውቁ እንድትረዱ እንፈልጋለን። እግዚአብሔር መንፈስ ቅዱስ በእውነት ለሁላችን ሚስጥሩን ጥበቡን ይግለጽልን። በቀጣይም ልክ እንደዚሁ ቅድም እንዳልነው ስለሌሎች እኛ እናቅ ስለ ኦርቶዶክስ ቤተክርስቲያን ምን ብለው እንደሚያወሩ ምን ብለው እንደሚያነሱኛ ለክፋቲው ለመልካሙ እኛ እናቅም። እኛ ግን ፕሮቴስታንት ወንድሞቻችን በጥንቃቄ በጣም ነው በስስት የምናያችሁ ስለእውነት በጣም ነው በስስት የምናያችሁ እናንተን የማበሳጨት እናንተን የማናደድ እናንተ እንድትከፉ የማድረግ ዓላማ የለንም። እንደዚህ አይነቱ ዓላማ የለንም። ልክ ሐዋርያት በዓለም ሁሉ ዞረው ወንጌልን ሲሰብኩ ሰውን እያበሸቁ እንዳልሰበኩ ሁሉ እኛም ከእንዲህ አይነቱ መንፈስ ርቀን ነው
እኛ የገባንን ወንጌል ለእናንተ ማድረስ የምንፈልገው። ሐዋርያት በዓለም ሁሉ ዞረው ወንጌልን በፍቅር ነው ያስተማሩት። ይልቁኑ እነሱ ራሳቸው እየተዘለፉ ደማቸው እየፈሰሰ አጥንታቸው እየተከሰከሰ ስጋቸው እየተቆረሰ ብዙ መመን እየተቀበሉ ነው የሰበኩት እንኳን ሰው ሊያበሽቁ ይቅርና። ስለዚህ ፕሮቴስታንት ወንድሞቻችን በቻላችሁ ታቅም ሌላ ቦታ ሆናችሁ ስለኛ ስፔሻሊ በዚህ ኦርቶዶክስ ቤት በቲክታክ ፕላትፎርም የሚወሩትን ነገሮች ቀየር አድርገው የሚያወሩ ሰዎች ንግግር ትንሽ ወደ ግራ ገለል አድርጉትና በጣም በፍቅር ነው የምንወዳችሁ። እኛ ያወቀውን እውነት እናንተም እንድታውቁ እንፈልጋለን። በትሪኒቲ ዙሪያ ዛሬ ላይ የገባ ነው ፕሮቴስታንት የሆኑ ወንድሞቻችን ለማብሸቅ ሳይሆን ይልቁኑ በጣም ሰፊ የሆነ የትምህርት ስህተት ስላለ ያንን እንዲያውቁ እንዲረዱ ነው። እግዚአብሔር በረዳን ደግሞ መጠን ሌሎችም ሰው ሰራሽ የሚባሉ ትምህርቶችን በአጠቃላይ ያነሳን እንደ እግዚአብሔር መልካም ፈቃድ ከፕሮቴስታንት ወንድሞቻችን ጋር እናወራለን። አንድ ነገር እናምናለን። ፕሮቴስታንት ወንድሞቻችን ሁላችሁ ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና ያንን ደግሞ ልባችሁ የሚሻውን ጌታ የምታገኙት በዚህ ቅዱስ ቤተክርስቲያን ውስጥ ነው። ምክንያቱም ክርስቶስ በደሙ የመሰረታት ዋና ቀጽ ሲወልኒ እየየለዋ የገሃነም ደጆች አይችሏትም ያለላት አንተ ጴጥሮስ አለት ነህ፣ በዚህ አለትነት ላይ ደግሞ ቤተክርስቲያን ትታነጻለች ብሎ የመሰከረላት የክርስቶስ ኢየሱስ ሙሽራ ይህች ቤተክርስቲያን ነች። ስለዚህ ልባችሁ የናፈቀውን ጌታ ታገኙት ዘንድ ወደዚህ ቅዱስ ቤተክርስቲያን ጠጋበሉ። እያንዳንዱን የመጽሐፍ ቅዱስ ትምህርት አስተምሮ በአጠቃላይ ቅዱስ ቤተክርስቲያን በምን መልኩ እንደምታስተምር ተረዱ፣ እወቁ፣ ጠይቁ እና እኛ ያገኘነውን እርሱም ያገኘንን ክርስቶስ ኢየሱስን እወቁት። እውነተኛውን ጌታ ኢየሱስን ከእውነተኞቹ በጎች ጋር ተደምራችሁ እንድታመሰግኑት እንድታመልኩት ስሙን ከመጥራት ባለፈ ደግሞ ስጋውን እንድትበሉ ደሙን እንድትጠጡ እኛ ኦርቶዶክሳዊ የሆነን ወንድሞቻችሁ በፍቅር እንጠራችኋለን፣ እንወዳችኋለን። ቀሲሲ ማለት ቢፈልጉት ነገር አለ መሰለኝ። አዎ ለወጣ ስለሆነ ነው። ቃልዮት ያሰማልን፣ ፈለግዬ ቃልዮት ያሰማልን። በመጨረሻ በኔ ግብዣ የልደተ ቃልን የሰራውን ቪዲዮ ጋብዘልን መጨረሻውን አደራ ደጋግማ አሰማልኝ። መልካም ቀን፣ ሰላም ዋሉልኝ። አሜን አሜን አሜን። አባታችን ሪፖርት አድርጌዋለሁ። በጣም የተዝናናውበት በጣም የተገረምኩበት ነው። እንደው ቢያንስ ስምሪት ሲወጡ እንደው ዋናውን ጥቅስ እንደው ነግሯቸው እንዲወጡ ቢያረጉ ጥሩ ነው በዚህ አጋጣሚ እና በጣም ቀላል አይደለም። በጣም በዚህ አጋጣሚ በጣም እየሰራ ያለው ስራ በጣም ትልቅ ስራ ነው። ወንድማችን ለተቃለን መጽሐፍ ቅዱስ መግዛት ለማይችሉ እንደገና ማንበብ ለማይችሉ ሰዎች እያገዘ ስለሆነ አግዙት፣ እርዱት፣ ከጎን ሆናችሁ የሚያስፈልገውን ነገር አድርጉ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። ሰላም ዋሉ። አሜን አሜን። አባታችን ሰላም ሁሉን የነገ ሲበለን ደግሞ ነገ ከምሽቱ 3 ሰዓት ጋይስ ሁላችሁም እንዳትቀሩ። ነገም ማታ 3 ሰዓት እንገባና ደግሞ በደንብ ደግሞ በተለያዩ ሐሳቦች እናወራለን። እሺ እግዚአብሔር መንፈስ ቅዱስ ይርዳን። ኪራ በጣም ነው የምናመሰግነው። እኔም በጣም ብዙ ነገሮች ነው የተማርኩት። ነገር ግን እንደሚመስለኝ ከሆነ መሰረታዊ የሆነው የቅድስት ሥላሴ ነገርን ከማውሳታችን በራሱ ፈለጊ አስተውለ ከሆነ ሥላሴ የሚለውን ፊደላትን እንኳን በትክክል አስቀምጦ መጽሐፍ ላይ ራሱ ችግር አለ እኮ አይደል? ትንሹ ማለት ነው ማለት ፊደል ማስተካክሎ መጽሐፍ በራሱ በጣም ትንሹ ነው እና እዛ ጋር ራሱ ይጀምራል ችግር ትልቁ ስህተት ማለት ነው። ሁለተኛ የሆነ አንጠልጥለው አይነት ነገር ነው። ለአምላክ እንኳን አይደለም ለተራ መሬት ላይ ላለ እንኳን የሆነ ከፍል ለፊት የሆነ ነገር ጨምረህ የምትሰጠው የክብር ጉዳይ አለ አይደል? በዛ ደረጃ እንኳን የተቃኘ አይደለም። አጋዕዝተ ዓለማት ቅድስት ሥላሴ ሲጠራ እንኳን በጣም በሚያሳፍር ሁኔታ የሚጠሩ ሰዎች አሉ። ይሄ ራሱ በራሱ መስተካከል አለበት። አምላክ ነው፣ የዘላለም አምላክ ነው። ስለዚህ ያ ደግሞ ታምኖበት ነው መኖር ያለበትና ይሄም ነገር ራሱ አንድ ትልቅ የማያው ግድፈት ነውና አብዛኞቹን ከስር ሲጽፉ ያያቸዋሉ። ሥላሴ በሰዓቱ እየጻፉ ሲቸገሩ መለከታሉ። ሰባኪያቶች እንዳላቸው የሚጠፋን አይደለም። ስለዚህ አስተካክሎ መጽሐፍ ከኛም ከኦርቶዶክስ ተዋህዶቹም እንዲሁም ከነሱም ይጠበቃል ማለት ነው። ከዛን ጀምር ለማለት ነው።
ይኩነኒ እንደጻፈችው ይጻፍ ነው። ሌላው ግን እዩ ቅድም ወንድማችን ዛሬ ነው በደንብ ያየሁት የሄደበት መንገድ በጣም ደስ ይላል። ፈለግዬ ስላንተ እግዚአብሔር በብዙ ይርዳ፣ እግዚአብሔር በብዙ ይሁን። እኛም ወንድሞች ደግሞ አለን ከስር እናግዛለን በሚመጣውት ነገሮች ሁሉ እንደምንደግፍ ደግሞ ይሄንን ታውቃለህ። በውስጥም መለ ነገርም ስለሆነ ማለት ነውና በርታልኝ። በጣም ነው ማከብረህ፣ በጣም ነው ቦታ ላንተ ያለኝ። ሁላችሁ ለምታደርጉት ነገር እናመሰግናለን። ያው አንዳንድ ጊዜ የየራሳችን የሆነ እንደ ወንድማዊ የሚሰሙን ነገሮች ይኖራሉ። ያው ሀቅ ስለሆነሽ ማለት ነው። እሷ አከት ሳይሆን እኛው በፍቅር ቤታችን ውስጥ ነው ያለው። ቤተሰቦች ድረስ ፍቅሮች አሉ። ወንድም ከወንድሙ በምን አይነት መንገድ ማውራት እንዳለበት ስለምናውቅ ጫንም የምንባባለው ነገር የለም። ስለዚህ ይሄ ሰምተው ማሳት አልፈልግም። አንተን በምን መንገድ የሚረዱ ሰዎች ይረዱሃል። ማብራራት የማይጠበቅብህም። አንተ ስራህን ነው መስራት ያለብህ። አገልግሎት ላይ ፎከስ አድርገህ መስራት ያለብህ። በርታልኝ። እኔ ጌታ በጣም ነው የማመሰግነው። ክበርልኝ። እመጣለሁ። ዛሬ በጣም ደስ ስላለኝ ትንሽም ስላዝናናኝ ሳቅም ስለራቀኝ ሳቁም እየተዝናናው እማራለሁ። ለራሴ በጣም አመሰግናለሁ። እግዚአብሔር ይስጥ። አሜን። ኪራይ ዜና ክብርልኝ። በጣም ነው የማመሰግነው። ያው እንደ እግዚአብሔር መልካም ፈቃድ ደግሞ በቻልነው አቅም ነገም በተለያዩ ሐሳቦች እናወራለን። እግዚአብሔር አምላክ ከረዳን እንገናኛለን። ማታ 3 ሰዓት በኢትዮጵያ ሁላችሁም እንዳትቀሩ።